ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን ከሰሞኑ በቅማንት ንጹሃን ላይ እየተፈጸመ ያለውን አጠቃላይ ጭፍጨፋና የንብረት ውድመት እንዲሁም ዝርፊያ እሱን እናነሳለን። በመቀጠልም አቶ አረጋ ከበደና ማስረሻ ሰጤ የተባለው አንድ የፋኖ አመራር የሰሩት አንድ ድራማ አለ ወይም ደግሞ የሰላም ስምምነት የሚል እሱን የተመለከተ መረጃ ወደ እናንተ እናደርሳለን። በመጨረሻም የቅማንት ህዝብ ወቅታዊ የትግል ሁኔታዎች፣ ፈተናዎችና የመውጫ መንገዶች በሚል ሀሳብና አስተያየቶች አሉን። በዚህ ጉዳይ ይህን ሰፋ አድርገን የምንመለከት ይሆናል። በድጋሚ አብራችሁ እንድትቆዩ አክብሮት ግብዣችን ነው። እንደ መግቢያ የምናነሳው ከሰሞኑን በዘገባ ስናነሳ እንደነበረው በመኸር ወቅት ነው። እንግዲህ ሰሞኑን እንደገና ያገረሸው የንጹሃን ቅማንቶች ጭፍጨፋ እሱን የተመለከተ ነው የሚሆነው። በተደጋጋሚ ስናነሳው ነበረ። መቃም ኳቤር ሎምዬም ሰሞኑን ያያችሁት ወንድማማቾች ካህናት ሁሉ የተገደሉበት በርካታ የቁም እንስሳት የተዘረፉበት ሁኔታ አለ። ማለት በዚህ ሁኔታ አሁን በዚህ ሰዓት ለምን እንደገና ድጋሚ አገረሽ? ከዚህ ጥቃት ጀርባ ያሉ አካላት እነማን ናቸው? ዓላማቸውስ ምንድን ነው የሚለውን እንዲሁም አጠቃላይ ህዝቡ እንደ ከዚህ ቀደሙ ራሱን ለመከላከል ያልቻለው ለምንድን ነው የሚለውን እሱን እናነሳለን ማለት ነው። ዘንድሮ ወደ አንተ ልምጣና እነዚህን ነገሮች ጠቅለል አድርገህ ለተመልካቾቻችን ብታደርስ። መልካም። እንግዲህ እንደገና ያገረሸው የንጹሃን ቅማንቶች ግድያ፣ ማሳደድ እንዲሁ ደግሞ ዝርፊያ፣ ንብረት ማውደም ለምን መጣ ወይም ምንድን ነው የሆነው የሚለው ነገር ላብራራ። ምንድን ነው የት መቼ ምን ሆነ የሚለውን ነገር መጀመሪያ እንትን እንበለው ማለት ነው። እንግዲህ አንደኛው መቃ ነው። መቃ ቀበሌ ጅረን ውሃ የሚባል አለ። በእሱ አካባቢ የተፈጠረ ጥቃት ነው። ባለፈው ሰኞ በርካታ ቁጥር ያለው የአማራ ጽንፈኛ ታጣቂ ከጫካም ከከተማም ያለው በጋራ በተለይ ደግሞ የከተማ ነው ትልቁን ስራ የሰራው ወደ ቦታው ገብቶ ጥቃት ፈጽሟል። በዚህ ጥቃት ሁለት አርሶ አደሮች አይ ቲንክ ሁለት ወይ ሶስት ይመስሉኛል፣ እርግጠኛ አይደለም ቁጥሩ፣ ተገድለዋል። በስለታማ ነገር ነው የተገደሉት። ድምፅ እንትን እንዳይደረግ ነው የተገደሉት። ሲገደሉና ጥቃቱ ሲፈጸም ድረሱልን የሚል ስልክ መደወል ጀምረው ስለነበረ ያኔ ሰው ለማገዝ እንቅስቃሴ ሲደረግ ስልክ ዘጉ። የመንግስት ይሄ ምንድን ነው የቴሌኮሙኒኬሽን የሚባለው ስልኩን ዘጋ። እዛ ሰዓት ጀምሮ ማለት ነው 8 ሰዓት ነበረ የድርጊቱ የተፈጸመው ማለት ነው። ከቀኑ 8 ሰዓት በኋላ ነው የፈጸሙት። ያን ጊዜ ስልክ ተዘጋ፣ ኔትወርክ የለም፣ በምንም መንገድ መገናኘት አትችልም። የተከፈተው ስልኩ በነገታ 5 ሰዓት ገደማ ነው የኔትወርክ እንትኑ የተደረገው ማለት ነው። ስለዚህ በተቀናጀ መንገድ የወረዳው የዞኑ ክልል ፌዴራልም ያሉ ባለስልጣናት ራሱ ቴሌኮሙኒኬሽን ውስጥ የሚሰሩ የአማራ ጽንፈኞች ራሱ ተባብረውበት አግዘው ማለት ከዋናው ቴሌ ነው የሚጀምረው። ምክንያቱም ስለማይቆጣጠርም ወይም ደግሞ አድርጉ ብሎ ስለፈቀደ ነው። እያንዳንዱ ኮሚኒኬሽን እንትን ይሄ ግንኙነት ሲቋረጥ ያውቃሉ ለምን ዝም እንደሚሉ። ለሀገርም እኮ ኪሳራ ነው በነገራችን ላይ። ኔትወርክ ሲቋረጥ ሀገሪቱም እየከሰረች ነው በኢኮኖሚ እኮ። እንደዚህ አድርገው አስጨፈጨፏቸው ማለት ነው። ሁለት ማለት ከተገደሉት በተጨማሪ ሁለት አርሶ አደሮች ቆስለዋል። ከ7 በላይ የሚሆኑ ናቸው ይባላል። ታግተው ተወስደዋል። የት እንደደረሱ አይታወቅም። ከ150 በላይ የቀንድ ከብቶች፣ የቤት እንስሳት ተዘርፈው ተወስደዋል ማለት ነው። እንግዲህ ከዛ በፊት ምን እንደተደረገ እናስታውሳለን። ጅረን ውሃ ባለፈው የዘገብነው ዘገባ ነበረ። እንትን ምንድን ነው ተጓዦች በመኪና በመከላከያ ታጅበው ሲሄዱ 3 ጥቃት ደርሶባቸዋል። ኩመር በር የሚባለው አካባቢ፣ እንደገና ማን ነው የሚባለው ይሄ መሀል ላይ ያለው ማለት ነው አቸራበር ኩመር የሚባለው አልፎ ማለት ነው። ይሄ ደረቅ አባይ ምናምን የሚባለው ወደዛ ብለህ ማለት ነው። ከሱ ጋር እና መቃ ደግሞ ጅረን ውሃ የሚባለው ቦታ ነው ጥቃቱ የደረሰበት። ኢሜዲየትሊ ጥቃቱ የደረሰ ቀን ማታና በነገታው መከላከያ ወደ ቦታው ገብቶ ንጹሃን ገበሬዎችን ቅማንቶቹን እዛ ጠራርጎ አሰራቸው። የሽፍታ ተባባሪያችሁ ናቸው፣ እዚህ ጋር ድርጊቱ ሲፈጸም እናንተ ማላችሁ በሚል 96 ሰዎችን አስሮ ፍዳቸውን ሲያስቆጥራቸው ነበረ። ይህን በዘገባችንም አቅርበነዋል ማለት ነው። ተመልከት፣ አሁን 96 ሰው ተቀነሰ እዛ አካባቢ ማለት ነው፣ ታስሮ ተወሰደ። ከዛ ይህንን የተመለከቱ እንትኖቹ ተደራጅተው ደግሞ መጥተው አጠቁት ማለት ነው። መጥተው ያውቃሉ የወረዳ ባለስልጣናት ምናምን የዞኑ ስለሆነ የሚያስተባብሩት ማለት ነው። የሳሳ ቦታ እየሄዱ ይገላሉ፣ ይጨፈጭፋሉ። በቃ ይሄኛው አሁን ደከም ያለው እንደዛ ነው። እንትኑ ዓላማ ምንድን ነው? በሂደት ማለት ነው። ቀስ በቀስ እንደዛ እያረክ እየገደልክ እያሳቀክ ንብረታቸውን ስታወድማቸው ስትገላቸው አካባቢ እየጣሉት ይሄዳሉ። ባዶ ይሆናል ማለት ባድማ ይወርሳሉ መጥተው ማለት ነው።
ርስታችን የሚሉትን ይወርሱታል ማለት ነው። እነሱ ርስት ይሆናል ማለት ነው። እነሱ እኮ አልነበሩም የአካባቢ ሲቃና ማለት ነው ሲቀና እንደዚህ አይነት ነገሮችን ነው እንትን የተደረገው ማለት ነው። ጥቃቱን የፈጸመው የከተማውና የጫካው ፋኖ በመተባበር ነው። ያስተባበሩት ደግሞ የምዕራብ ጎንደር ጽንፈኛ ካድሬዎች ናቸው። የወረዳዎችም ሁለት ወረዳ ማለት ነው። በተለይ ደግሞ አዳኛ ሀገር ጫቆ የሚባል ሞፈር ዘመትና እዛው ያ መተማ የሚባል ጽንፈኛ ወረዳ አለ። እነዚህ ናቸው ስራው የሚሰሩት ከዞኑ ጋር ተባብረው ማለት ነው። ይህን ግን ከላይ ያለው አመራር ከላይ እስከታች ያውቃል በደንብ አድርጎ ከክልል እስከ ፌዴራል ያሉትም ጽንፈኞች በሙሉ ያውቃሉ። በእያንዳንዱ እቅድ ነው የሚሰራው፣ ዝም ብሎ አይደለም። በእቅድ ነው ቅማንትን ለማፈናቀል እየሰሩ ስለሆነ ማለት ነው። ይሄ ነው የሆነው ጅረን ውሃ አካባቢ መቃ ላይ የተደረገው ማለት ነው። የመተማ ወረዳ ነው ያኛው። ሌላው ጭልጋ ወረዳ ነው። ኳቢር ሎምጌ ነው የሚባለው፣ ይቅርታ ኳቢር ሎምጌ ኩመር ጎጥ ላይ የተፈጸመ ጥቃት ነው። ይሄኛው እንግዲህ በ24 ከሁለት ቀናት በፊት ማለት ነው በ24 03/2018 ማታ ነው ገብቶ አድረው ጥቃቱን በነገታው በ25 ነው የፈጸሙት። ነገር ግን በ24 ምን ሆነ? መከላከያው ወደ ከነጋዴ ባህር አካባቢ ያለ አድማ ብተና አድማ ፈጠራ የሚሉት ጥሩ ነው። አድማ ፈጠራ ማለት እሱን ይዘው እዛ ያለን ታጣቂ ይዘው ወደ እዛ ቀበሌ ሄዱ ማለት ነው። ይሄ ቀበሌ አሁን እዛ እንትን ይሄ ምንድነው ነጋዴ ባህር ላይ ያለው እንትን ይሄ ሞፈር ጎተቱ የአዳኛ ሀገር ጫቆ የሚባለው እዛ ቀበሌ ኳቢር ሎምጌ የሚባለው ቀበሌ አይመለከተውም። እርሱን አይመለከተውም። የጭልጋ ወረዳ ነው። እርሱ የመተማ ወረዳ ነው። ያለ ቦታው የማዕከላዊ ጎንደር መጥቶ እንትን መቀመጫ ያደረገ ነው። ሆን ተብሎ ለቅማንት መሰናክል ማለት ነው። በቅማንት ቀበሌ ውስጥ ያለ ነው ነጋዴ ባህር። ለዛም አማራና ቅማንት ነው የሚኖርበት ከተማው። መጥቶ የተቀመጠው እዚህ ጋር ነው። የማይመለከተውን የማዕከላዊ ጎንደርን የጭልጋ ወረዳን የጸጥታ እንትን ከመከላከያ ጋር ሆኖ አብሮ ይዞራል። መከላከያውም ዝም ብሎ በደመነፍስ እንደሚሄድ በዚህ መረዳት ትችላለህ። ምን አደረጉ? ሄዱ። ወደዛ ሂደው ቤት ሲቆጥሩ ይሄ ማን ቤት ነው ይሄ ማን ቤት ነው ሲሉ ቆዩ። በ24 ማታ ማለት ነው ቀን ሂደው ማለት ነው። ከዛ በኋላ ተመልሰው ከበው አደሩ ማለት ነው። ሁለቱ ራሳቸው እነዚህ ምንድነው ይሄ ነጋዴ ባህር ላይ ያለው የሞፈር ጎተቱ ወረዳም ታጣቂ በሙሉ ማለት ነው። ይሄ አድማ ብተናም ምናምን የሚለው በአንድ ላይ በሰሜን በኩል መጣ። ያኛው ፋኖ የሚባለው ደግሞ በታች በደቡብ በኩል መጥተው አጠቁ ማለት ነው። ከበው አደሩ። ጠዋት ጨፈጨፏቸው፣ ጥቃት ፈጸሙ። በጣም በሚያሳዝን ሁኔታ ማለት ነው። እነዚህ ናቸው በ25/03 ወይም ህዳር 25 ማለት ነው 2018 ጥቃቱን ከሁለት አቅጣጫ ከፈቱት። አድማ ብተናው ነው ሰዎቹን የገደላቸው ብለዋል። አድማ ብተናው ከገደላቸው ሰዎች መካከል ሁለት ወንድማማቾች ይገኛሉ። ቄስ ሀብተው ስመኘውና ብርሃኑ ስመኘው የሚባሉ፣ ገነት ዋሴ የሚባል የቆሰለ ነው። ከሱ በተጨማሪ ደግሞ ሲሳይ መንግስቱ የሚባል ከባድ ቁስለኛ 12ኛ ክፍል ተማሪ ነው ያቆሰሉት ማለት ነው። እንግዲህ በርካታ የቤት እንስሳት ተጠራርገው ተወስደዋል። በሁለቱም ኃይል ነው የተወሰዱት። ከ300 በላይ ከብቶች ተዘርፈዋል። ወደ 200 የሚጠጉ ፍየሎች ደግሞ ተዘርፈው ተወስደዋል። እንደገና ደግሞ ታፍነው የተወሰዱ ሰዎች አሉ። ቁጥራቸው በውል አይታወቅም። 2 ናቸው ይላሉ። ከዛም በላይ ሊሆን ይችላል። የምናውቀው ነገር የለም። እንግዲህ ህብረተሰቡ ራሱን እንዳይከላከል የአይከል ካድሪ ወይም የጭልጋው ካድሪ እና እዛ ነው አደባ የሚመሩት ባለመሳሪያውን በሙሉ ጠራርገው ከወር በፊት ይመስለኛል ጭልጋው ስሉ አስቀምጡት። ሽፍታ ለመመንጠር መሳሪያ ያላችሁ በሙሉ ጭልጋ መታችሁ ተጠርነፉ ብለው ጠርንፎ አስቀምጧቸው። ተመልከት። አትሊስት በዛ አካባቢ ያሉ ሰዎች ሁሉ ጊዜ አደጋ አለባቸው። እንደዚህ አይነት ማለት ነው። ከዚህ አካባቢ ያሉትን ሁሉ ወሰዱ። ሲመጣ በምናቸው ይከላከሉ እነዚህ ሰዎች? እዛ ያለው ገበሬው በምን ትከላከል? ባለመሳሪያ ወጥቷል ኦልሬዲ ማለት ነው። ይህን ስለሚያውቅ ነው እነዚህ ሜዳዋ ጥቃቱን የፈጸሙት ማለት ነው። የአጸፋ መልስ እንደማይመልሱ ስላወቁ ማለት ነው። በዚህ ነው ይሄ ሁሉ ግፍ የተፈጸመው ማለት ነው። የቅማንትን ህዝብ እየመራው ነው ይላል አዛናው አደባ የሚመሩት የሆዳም ካድሪ ህብረተሰቡን በዚህ መንገድ አሳልፎ ሰጥቶ እየገደለ ነው። ለህዝቡ ሳይሆን ስልጣን ጥበቃ ነው። ታጣቂ እንገላለን የሚለው እኮ የቅማንት ታጋዮች ናቸው። እነዚህ ልጆች ለመብት ነው የሚታገሉት። የቅማንት ጥያቄ ካልተመለሰ ብለው ነው የወጡት እነዚህ ልጆች ማለት። እነዚህን የሚያጠፋው ለስልጣኔ አደጋ ነው ብሎ ነው እንጂ ለህዝቡ አይረቡም አይበጁም በሚል አይደለም። ሲጀምር ካድሪ፣ በተለይ ደግሞ እንደዚህ ካድሪ ይሄ ምንድነው ሆዳደር የሆነ ለሆዱ ሂዶ ያደረ ባንዳ ለህዝብ እንዴት ሆኖ ያስባል? ምንስ ብሎ ሊያስብ ይችላል? ትልቁ ችግር የተፈጠረው እዚህ ጋር ነው ማለት ነው። ይሄ ነው መሰረታዊ ችግሩ፣ ክፍተቱ ራሱ የተፈጠረው ማለት ነው። ይህን ደግሞ ስለሚያውቁ ያን እርምጃ ወሰዱ ማለት ነው። ይህን ጥቃት በበላይነት የመራው የምዕራብ ጎንደር አዳኛ ሀገር ጫቆ የሚባለው ቅድም ያልኩ ሞፈር ጎተት ወረዳ
ካድሪ ነው እና የጸጥታ ዘርፉ በሙሉ ተባብረው ይሄን ነገር ያደረጉት። ከዚህ በፊትም በአረንጓ ላይ ሲያስጨፈጭፉ፣ በለውሃ ላይ ሲያስጨፈጭፉ ስራውን የሰሩት እነዚህ ናቸው። ኢቭን የነጎዶ ሞላሊት ጭፍጨፋ ሁሉ በእነዚህ ነው የሚቀነባበረው። በስልክ ነው ቁጭ ብለው እየተነጋገሩ የሚሰሩት ማለት ነው። የእነዚህ ሁለት ጥቃቶች ዓላማ ምንድን ነው የሚለው ከዚህ በፊትም ስላነሳ ነው አሁንም እናስታውሳቸው ለሚሰሙት ሰዎች ማለት ነው። እንግዲህ መሰረታዊ ጥቃት የሚፈጸምባቸው ይሄ በተለይ አሁን መቃ እና ኳቢር ሎምጌ እዚህ ደረቅ አባይ ምን የሚባሉት የጭልጋና የመተማ ቅማንቶች የሚገናኙባቸው ቦታዎች ናቸው። መቁረጥ ነው ማጥፋት ላይ ኳቢር ሎምጌን ሙሉ በሙሉ በእንደዚህ አሳቀተ እንትን ታደረገውና አማራ ሞላዋለ ቀበሌው እዛው እንትን አለ። ይሄ ምንድነው ነጋዴ ባህር የሚባለው የነሱ ይሆናል ማለት ነው። ኳቢር ሎምጌን ከወሰድከው ማለት ነው የነሱ ይሆናል፣ አንድ የአማራ ሆነ ማለት ነው። በዚህ ሰባስበው መቃን ደግሞ ስታጠፋው ሙሉ በሙሉ ትልቅ ክፍተት ተፈጠረ ማለት ነው። ከታች ያሉ ቀበሌዎች በሙሉ ተቆርጠው ይቀራሉ። ይሄ በቃ አይገናኙም ለማለት ማለት ነው። ሆን ተብሎ በሴራ ነው የሚሰራው። ትልቁ ስራ የሚሰራው ነው። ይሄ የታቀደው ገና 2007 እና 8 ዓመተ ምህረት ገደማ ነው። ከነጋዴ ባህር በታች አናስወረዳቸውም እያሉ ሲፎክሩ ነው የኖሩት። እነ ደመቀ መኮንን ሁሉ ሲፎክሩበት የነበሩ ጉዳይ እኮ ነው ይሄ ነገር ማለት ነው። እነ ብናልፍ አንዱ ዓለም እነ ገዱ አንዳርጋቸው ሲፎክሩበት የነበሩት እና አገኘሁ ተሻገር ሲፎክሩበት የነበሩት ነው። ከነጋዴ ባህር በታች ቅማንት ብሎ ነገር የለም ነው የሚፎክሩት ማለት። ስለዚህ አሁን ያን ዓላማቸው ነው የሚሰሩት። የልማት ግድብ ምናምን ብለው የሚምጡ የፈለገው ዋቴቨር የፈለገውትን ነገር ይስሩ። ዋና ዓላማው የመተማና ቋራን ቅማንት ማጥፋት ነው። ከዛ መሬት መኖር የለበትም ቅማንት ነው። በምንም መንገድ ነው የሚሰሩት። ይሄን ነው። ይሄንን ማወቅ ያስፈልጋል ቅማንቱ ማለት ነው። ስለዚህ እንደዚህ አይነት ቆርጠው የቋራና ቅማንቱን ለማጥፋት ነው። ይሄው ዋና ዓላማቸው እንደሆነ መረዳት አለብን ማለት ነው። እንግዲህ በአንድ በኩል በጣም የሚያሳዝነው ትምህርት ቤት ለቅማንቱ ልንሰራ ነው ብለው የኃጢአት ገንዘባቸውን የደም ገንዘባቸውን አኬልዳማ የሆነ ገንዘባቸውን ያን እያዋጡ ፎቶ እየተለጠፉ ያራግቡልናል ማለት ነው በአንድ በኩል። በሌላ በኩል ደግሞ ይገሉሃል። ያለምንም እረፍት ነው የሚገሉ። ሲገሉ ደግሞ አይናገሩም። በሚዲያ እንኳን አይዘግቡትም። ዝም ነው፣ አይዘገብም። አሽቋላጮቻቸውም እዚህ ጋር አሽቋልጣሉ በጣም በሚገርም ሁኔታ ማለት ነው። ሌላ ሶስተኛ ጥቃት ላንሳ እንግዲህ ሶስተኛ ችግር ማለት ነው ይሄኛው። ሶስተኛው በቦሆናና አካባቢ የተፈጸመ ኃላፊነት የጎደለው ዘመቻ ነው። እንግዲህ ዘመቻው ባለፈው ማክሰኞ ሌሊት በሆነ አካባቢ ተጠርፈው የተቀመጡ የቅማንት ታጋዮች ነበሩ። ታጋዮቹ ጥርፍ ነው የሚባለው ሲጠሩ ራሱ አካባቢውን የሚጠብቁ ወጣቶች ናቸው። እነዚህን ለመምታት በሚል ሌሊት ዘመቻ እንቅስቃሴ መደረጉን ሚሊሻ፣ አድማ ብተና ምናምን እንደገና ደግሞ መከላከያ በጋራ ሆነው አፈና አድርገው ከበባ አድርገው ሊመቷቸው እንደሆነ ማለት ነው መረጃ ስለደረሳቸው ልጆቹ ሌሊት እርምጃ ወስደዋል። የሚወሰዱ እርምጃ ወስደው ችግር እንዳይገጥማቸው ሆነዋል ማለት ነው። በነገታው ጧት በተለያየ አቅጣጫ እንግዲህ ወጣቶች ሄዱበት የተባለ አቅጣጫ ወሬ ማለት ነው የተባለውን አካባቢ መክበብ ጀመሩ ማለት ነው። ልጆች ሌሊት ወጡ። የሄዱበት ወደዚህ ነው ተባለ። በተለይ ምንድን ነው መሰለ ሶስት የሆነ ትሪያንግል አለ። የደንቢያ ወረዳ እነዚህ ምስራቅ ደንቢያ ይመስለኛል የሚሉት አይዶን ነው። ደንቢያ ወረዳ በአይምባ በኩል ያለው ማለት ነው። ጓንግ ላይ ነው ይሄ ነገር የሚፈጸመው ማለት ነው። የላይ አርማጭሆ ወረዳ በዘራጌ በኩል ይመጣል። እንደገና ደግሞ የጭልጋ ወረዳ ነው። ሶስቱ የሚገናኙበት ቦታ ነው። ችንፍር ምናምን የሚባለው እንትን ይሄ ኩሬ ምናምን ያለበት ፏፏቴ ነገር ማለት ነው። በሱ ነው የሄዱት፣ ወደዛ ነው የሄዱት ተብሎ ከዘራጌ የላይ አርማጭሆ ታጣቂ አድማ ብተና በዛ መጣ። ከደንቢያ በዚህ ሚዛ ምናምን የሚባለው በበረቀ በኩል ያለው መጣ። ከጭልጋ በሁለት በኩል ማለት ነው። በዚህ ምድረባራ በሚባለው በጨንጮቅ በኩልና በዚህኛው ደግሞ በአውክቢን ሚዛባ ምናምን በሚባለው ደግሞ እንደዚሁ መከላከያውን አድርገው ከበባ ማለት ነው። መከላከያው እዛ አካባቢ ስትራቴጂክ ቦታ ተራራ ምናምን ይዞ ዝም ብሎ እንትሆን አገር ምድር ይደበድባል። በቃ ዝም ብለ መተኮስ ማለት ነው። እንዲህ ሲያደርገው አለ በተደጋጋሚ ማለት ነው። ቀኑ ሙሉ እንደዚህ አይነት እንትን ይሄ ምንድነው ተኩስ ምናምን ሲፈጽሙ ዋለ ማለት ነው። እንግዲህ ልጆች ከላይ በተጠቀሱት ቦታዎች መካከል ጓንግ ሸለቆ ተደብቋል በሚል ነው ይሄንን የሚያደርጉት እና ዝም ብለህ ሲደበድብ ኃላፊነት የጎደለ እኮ ነው። ፈልገህ ምታ ነው በቃ ፈልገህ ግደል። ዝም ብለህ መተኮስ ማለት ጫካ ካየ እዚህ ውስጥ አለ ብለህ ይተኩሳል። ንጹሐን ይሆናል፣ ይገደላል። መንደር ሁሉ ሳይቀር የተመታው በነገራችን ላይ እንዲህ አይነት ነገሮችን ሰርቷል። እና በዚህ ግራ የተጋባው ኃላፊነት የጎደለው ፈልገህ ግደል ተኩስ ለከበባ ተብለው እንደዚህ በየአካባቢው የመጡ ሚሊሻዎቹ በላይ በዚህ በምድረ ባራ ምናምን በተለያየ መንገድ የመጡት ተመቱ። የጭልጋ እንትኖች ይመስሉኛል፣ ታጣቂዎች ይመስሉኛል፣ እርግጠኛ አይደለሁም። ተመቱ ማለት ነው። 2 ተገደሉ። አንድ ገበሬ ደግሞ እንዲሁ ተገደለ። ሌሎችም ችግር የደረሰባቸው አሉ ይባላል። ግን መረጃ ስለሌለን ምንም ማውራት አንችልም። እሱ ዝሮ ግን በዚህ መንገድ ራሳቸው እንገላለን ብለው መጥተው በራሳቸው ጥይት ተገደሉ ማለት ነው። ራሳቸው እንትን እያሉ የመጡት ማለት ነው። ይሄ በጣም የሚያሳዝን ነገር ነው።
ይህን ዘመቻ ያቀነባበረው የማዕከላዊ ጎንደር የአማራ ጽንፈኛ ባለስልጣናት ከቅማንት ባንዳ ካድሬዎቹ ጋር ሆኖ ነው፣ በመተባበር ነው። ይህን እሱ ብቻ አይደለም ማለት ጭልጋንም ለአርማጭሆ አለ አንድ ደመነፍስ ሰው እያለ በተለያየ መንገድ ብዙ ኮምፕሌን ይቀርባል እኛ ጋር አበባ ስሬ ምናምን የሚባል ማለት ነው። ሮቢት ከባቢ የሚያደርገው ስራ ሌላም ቦታ የሚሰራው ስራ ይሄ ብር የሚከፍለው ሽፍታ ማለት ተሰብስቦ እንዲህ አይነት ነገር አለው። የሆነ የሚደናበርበት የሆነ የግራ ገባው ሰውዬ ማለት ምንም ነገር የማያውቅ ሰው አንዱ በዛ በኩል ይሄ ነው የሚሰራው አብሮ ማለት ነው። ያው የወረዳው ካድሬ አብሮ በለው የጭልጋውም እና አዛና አደባ የሚመሩት ነው ይህንን የሚያደርገው ተባብሮ ከማዕከላዊ ጎንደር ጋር ሆኖ ተነጋግሮ እንዲያደርገን እናጥፋቸው እነዚህ ልጆች እንደምሳቸው ብሎ ነው ሙከራ የተደረገው ማለት ነው ለመደምሰስ። መከላከያውም አብሮ ተባብሮ ይህንን ነገር ሰርቷል ማለት ነው። እቅዱ ቀደም ብሎ ነው የታቀደው፣ ረዘም ያለ ጊዜ ነው የወሰደው። ይሄንን እንሰማ ነበረ በተለያየ መንገድ ማለት ነው። ከአንድ ወር በፊት ሚሊሻ በሚል ስም መሳሪያ ያላቸውን ቅድም እንዳልኩ ከየትኛውም ቀበሌ ጭልጋ ያሉትን በሙሉ ሰብስበው አይከል ላይ ጠረነፏቸው ማለት ነው። እነዚህ ናቸው ከበባ አድርጋቸው ምቱ የተባሉት ማለት ነው። እነርሱ እነዚህን ሊመቱ ወገኖቻቸው ወንድሞቻቸውን ሊመቱ ከመከላከያው ጋር ሄደው በዲሽቃ ይመታሉ። ቤተሰቦቻቸው ደግሞ እዛ ይዘረፋል ጥለው የመጡት ማለት ነው። ወንድሞቻቸው ይገደላሉ። በጣም ግራ እኮ ነው የገባው ገበሬው ራሱ። ለምን እምቢ አይልም? ምን ሊያደርግ ነው እዚህ ጋር የሚመጣው? ጠበንጃ እንቀማቸዋለን ነው። አንቀማም። ህጋዊ ገንዘብ እንትን ነው፣ ጠበንጃ ነው። ምን ብለን የምንቀማው? ሚሊሻ የሆነ የወደደ ይሄድ። እሺ ገበሬ ግን ለምን ይመጣል? እምቢ ካለ መክተም ነው። ሌላ ነገር እኮ የለውም፣ ምርጫ የለህም። ይሄ በጣም በጣም አደገኛ የሆነ ነገር ነው። እንደዚህ እያደረጉ እንትን የሚያደርጉት ማለት ነው። አምጥተውም አስገደሏቸው በሚገርም ሁኔታ ማለት ነው። ይሄን ነው ከአንድ ወር በፊት የሰሩት ማለት ነው። በእቅዱ መሰረት ነው እንግዲህ በ24 ማታና በ25 ጠዋት ህዳር ላይ ማለት ነው ዘመቻው የተደረገው። በዚህ መሰረት ነበረ። የሚያሳዝነው ግን በጎን ቅማንቶችን እያስጨፈጨፉ ለዚህ ደግሞ ቅማንቶች የሚጠብቁ ልጆችን ለማሳደድና ለመግደል ሲሯሯጡ መታየቱ ነው በጣም የሚያሳዝነው ማለት ነው። ባንዳው የነ አዛናው አደባ ለስልጣን ሲል ገደል ገባ ቡድን ይኸው እንደሚዳረገው ማለት ነው። አይከል ላይ ህዝብ ይጨፈጨፋል፣ ግን አይከል ላይ ትምህርት ቤት በቃ ልሰራ ነው ብሎ ያዘው ልቀቀው ይላል። የደም ገንዘብ እየሰበሰበ ማለት ነው። ህዝቡን ግን ያስገድላል። በጣም የሚያሳዝነው ማለት ይሄ ለቅማንት ትምህርት ቤት ልሰራ ብሎ ገንዘብ አወጣለሁ ምናምን ብሎ የሚደነበረው ኃይል በሙሉ አንድም ስለሚገደል ሰው አይነገርም። አንድም ኢቭን ታጋይ ነኝ ብሎ ተደብቆ የነበረ ያደፈጠ በኋላ አነሳዋለሁ። እንደዚህ ያደፈጠ ሰው ወጥቶ ስለ ቅማንት መገደል አያወራም። ኔቨር። ጃኖ ቅማንት ሚዲያን ይሰማል፣ ተደብቆ ዝም ይላል። ሸር እንኳን አያደርግም። ችግር ያለበት ማለት ነው። ዘገባው እንኳን ሸር አያደርግም ተደብቆ ማለት ነው። የሚያሳዝነው እነዚህ ናቸው። ይሄ አሁን በትምህርት ቤት ምናምን ሊያደነዝዝ ማለት ነው እንዲህ ያደርጋል። ለህዝቡ ቅድሚያ ነው መቆም ያለበት። የህልውና አደጋ ያለበት ህዝብ ትምህርት ቤት እያለ ይጃጃላል እዚህ ጋር ማለት ነው። ህዝቡ መከራውን የሚያየው እየተገደለ እየተባረደ ንብረቱ እየተዘረፈ እየወደመበት ነው። ይሄን ነው መጀመሪያ ማቆም ያለብን። ትግሉም እዛ ጋር ነው መሆን ያለበት። ይሄ እንድንገደል ነው ፋርዘር። ይሄ መገደያ ነው። ለምን መሰለ? ትኩረት ነው የሚያሳጣ። በኋላ ባነሳው ደስ ይለኛል ይሄን ነገር ማለት ነው። ዝሮ ግን ይሄን ነገር እየሰሩ ነው ማለት ነው በሚያሳዝን ሁኔታ። በዚህ ዘመቻ ልጆች ላይ የደረሰ አንዳች ጉዳት የለም። ምንም የደረሰ ጉዳት የለም። እነሱም መዋጋት አልፈለጉም። ምክንያቱም አክሳሪ ነው። አንደኛ ከራስ ወገን ጋር ነው የምትምን ሚሊሻ ምናምን የሚባል ጋር የምትዋጋው እንትኑ መከላከያው እርስ በርስ ማፋጀት ነው የሚፈልገው እንጂ እርሱ ራሱ እርምጃ ለምን አይወስድም? ራሱ ፊት ለፊት መጥቶ ማለት ይሄ ትክክል አይደለም ሲጀመር ማለት። ቀደም ብሎ እኮ በሆነ አንድ ልጅ ገሎ ሄዷል። ከታጋዮች መካከል አንድ ልጅ ገሎ ሄዷል። ቀደም ብሎ ከ2 ቀን ነው ከ3 ቀን በፊት ማለት ነው። ተኩሶብኝ ነው ምናምን በሚል ማለት ነው። ግን ይሄን ነገር እንትን ማድረግ ተነግሯቸው እንደዚህ እናደርጋለን ተብሎ ስለነበረ ልጆችን ሲያዩ መጡ። እንዲህ አይነት ነገር ነው። የአሁኑ እኮ ልጆች ምንም አላለም፣ ዝም ነው ያሉት ተገለው ራሱ ማለት ነው። ይህን እየሰሩ ያሉት ማለት ነው። እንግዲህ በጥቅሉ ግን ቅማንት በዛም በዚህም እየተገደለ ነው። ዘመቻም ብሎ ይገደላል። ሄዶ ራሱ እርስ በርሱ እዛው ራሱ ዘመቻ አዝማችሁ ይገድለዋል። ቢታኮስም ራሱ ነው የሚጋደለው። ወገኑ ደግሞ እዛ የጣላቸው በፋኖ የሚባልና በአማራ ጽንፈኛ አድማ ብተና አድማ ቀስቃሽ በሚባል ይገደላል እንደፈለገ ማለት ነው። ይሄን ማየት ያስፈልጋል። እንግዲህ መከላከያው ከተቋቋመለት ዓላማና ከሚመራበት ዲሲፕሊን ውጭ ጸረ ህዝብ ሆኖ እየሰራ ነው። ይሄን በተለያየ ጊዜ ቅማንት ላይ በተለይ ደግሞ በቅማንት ህዝብ ላይ ከ2010 ዓ.ም ጀምሮ ይሄንን ግፍ እየፈጸመ ነው እያደረገው ማለት ነው። ጸረ ቅማንት ነው ሆኖ የሚሰራው። ይሄ እንግዲህ አመራሮቹ ሊሆኑ ይችላሉ፣ እዛ ጋር በገንዘብ ይታለላሉ በምናምን። ከላይ ያለው ራሱ የሚሰጠውን አቅጣጫ እንደፈለገ ከታች ቀይሩታል። በታች ያለው አዛዦች ሊሆኑ ይችላሉ። የአማራ ጽንፈኞች ደግሞ እንደዚ አይነት ነገር ይወዳሉ። ገንዘብ እየሰጠ በጉቦ በሙስና ምናምን ማድረግ ነው። ሌላ ስራ የላቸውም። ሲፈጠር አፈጣጠራቸው እንደዚህ ነው። የአማራ ጽንፈኞች ሲፈጠሩ እንደዚህ ባሻጥር ነው የመጡት።
ልክ ብልጽግና ባሻጥር እንደመጣው የአማራ ጽንፈኛም ሲፈጠር ባሻጥር ነው። በእነ ተክለ ሃይማኖት አሻጥር የመጣ ነው። በእነ ይኩኖ አምላክ አሻጥር ከግብፅ ጋር ሆኖ አብረው ያመጡት ነው። ያ እሳቤው አለ ዛሬ። ልሂቃ ነው ማለት ነው። ህዝብ አይደለም፣ ልሂቃ ነው። እንዲህ አይነት ነገር ነው ፍጥረቱ በሙሉ። ሙስና ቤታቸው ነው። ሲሾም ያልበላ ሲሻር ይቆጨዋል የሚለው እኮ የእነሱ ብሂል እኮ ነው። ሌላ ቦታ አይደለም የሚመጣ፣ የራሳቸው ብሂል ነው። ከዛ ነው ያመጡት። እንዲህ እያደረጉ ነው የሚኖሩት በሴራ ማለት ነው። የሚፈልጉትም በሴራ እንዲያደርገው ሲያጠፉ ነው የኖሩት። በዛ ጊዜ ሶሻል ሚዲያ የለም፣ በምንም ነገር አትናገርም። እና ለመከላከያ አዛዦች ምናምን የሚባለው እዛ አካባቢ ላሉ ብር ይሰጣሉ። የፈለጉትን ያክል ያሳቅፏቸዋል። ይህም መከላከያ የሚባለውን የፈለገውን ያደርጋል ማለት ነው። ሰው ሲገደል ዝም ብሎ ያህል መቃ ላይ ባለፈው 17 ንጹሐን ሲገደል እኮ መከላከያ ነው የገደለው። አብሮ ከአድማ ብተና የሚባለው ጋር እኮ ነው አብሮ የገደለው ንጹሐንን። መቃ ላይ 19 ሰዎች እንትን ይሄ ባህር ኩርኩር 19 ህፃናትን ጨምሮ 19 ሰዎች ሲገደሉ አሁን ደግ ሆነ፣ እሰይ እኩል ሆን አለ። ባለፈው ታጣቂው እኛን ገድሎን ነበር፣ ዛሬ እናንተ ትሞታችሁ እሰይ አለ። እንዲህ የመከላከያ መሪ የተባለ ሰውዬ እዛ መቃ የተቀመጠ ማለት ነው። ይህን ያለበት ነው ሁኔታ። ዛሬም ቅማንት ቢገደል ምን ጣጣ አላቸው? በቃ ለምደውታል። ህዝብ ማስገደል ምናምን በቃ እንደ ሚዳቋ ምናምን እንደ መግደል አይነት ነገር ነው። ሚዳቋ ሲበላል ሰውን አይበሉትም እንጂ እንዲህ አይነት ነገር ነው የሚሰሩት። በጣም በሚያሳዝን ሁኔታ ማለት ነው። በተለያየ እንትን ትግራይ ላይም ኢብን አማራ ክልል የሚደረገውም ሌላው ቦታ ኦሮሚያ ክልል ራሱ ሲደረግ የነበረው የንጹሐን ግድያ በመከላከያ ነው። ምንድነው ኃላፊነት የጎደለው ተኩስ ነው የሚተኩሱት ዝም ብለው ማለት ነው። በዚህ ምክንያት ነው አሁንም የሚያደርገውን እናውቃለን። ይህን እየሰራ ስለሆነ ማለት ነው። አዛዦቹ ከዚህ ተግባራቸው የሚቆሙበት ነገር ካልተፈጠረ በእንደዚህ አይነት ነገር ይቀጥላል። ሽፍታ እንመታለን እያሉ ህብረተሰብ የሚገሉበትና አብሯቸው የዘመተ ሚኒሻ የሚገሉበት ሁኔታ ራሱ በጣም ያሳዝናል። ምንም ይሄን ሚኒሻ የሚገደል ምንም ሚኒሻ ቅማንት ነው። ለምን ይገደላል? ይሄ ሴራ ነው ራሱ እዛ ውስጥ ያለ ሴራ። በለው እባክህ ይሄም ቅማንት ነው ግደለው ብሎ ነው መቼም አስመትቶት የሚሆነው። መገመት በጣም ቀላል ነው። ይሄ ሌላ ቢሆን ይሄን አያደርግም። እያየ እያወቀ ነው የሚመታው። ያው ነዋ ተኳሹ ሌላ ነዋ። ተኳሹ ወይ የአማራ ጽንፈኛ ይሆናል ወይ የሆነ ነገር ይሆናል። በለው ዝም ብለህ አይነት ነገር ጥረገው የፈለገው ሚሊሻ ምን ይሁን ብሎ ነው የሚመታቸው። ይሄንን እያወቀ ህብረተሰቡ ከዚህ ጋር እንዴት ይሄዳል? ቅማንትን ከሚጠላ አዛዥ ወይንም ይሄ መከላከያ ምናምን የሚባል ጋር ምን ያሰልፈዋል? አልፎ ቁጭ አይልም። ግንት ላይ ባለፈው የግንት ገበሬ እንደተናገረው ቀንዱን ብለህ መመለስ ነው በሀሳብ ማለት ነው። ከዛ በኋላ ራስህ መከላከል ነው። ሰፈር ቁጭ በል። ያን ማድረግ የተሻለ ነበረ ብዬ አስባለሁ። ታንኪ በአጠቃላይ የነበረኝ እነዚህ ናቸው። መልካም፣ ለሰጠን መረጃ ከልብ አመሰግናለሁ። ምናልባት ሚሊሻ የሚባለው የወረዳም ይሁን የቀበሌ ሚሊሻ ቅማንት ነው። በእርግጠኝነት እነሱ መከላከያውም ይሁን በተለይ ከዞን ጀምሮ አድማ ብተናውም ቢሆን ይህ የቅማንት አካባቢ ያለው ሚሊሻ አብሮት ቢዘምት ከጎኑ ነገሩ ለይቶለት ወደ ለየለት ጦርነት ቢገባ ከወገኑ ጎን ይሰለፋል ብሎ ነው የሚጠረጥረው። ይናገራሉ በግልጽ ሲጀመር። እንደውም ራሳቸው ቀድሞ ይመታሉ። አሁን እንዳልከው መከላከያው አብሮ የዘመተውን ሚሊሻ በተለያየ አቅጣጫ ቢሆንም አንድ ነው ዓላማ ይዘው ሄዱት። ስለዚህ ራሳቸው መትተዋቸውም ሊሆን ይችላል። ይሄ ምንም እንትን የለውም። ዙሮ ነገ ይሄ ሚሊሻ የሚባለው አብዛኛውን ገበሬ ነው፣ አርሶ አደር ነው። ወደ ቤቱ ይመለሳል። ሲመራውም ደግሞ የገጠሩ ማህበረሰብ እውነት ለመናገር የመጨረሻ ደረጃ ላይ ቢደርስ ያውቃል ወደ የት መሄድ እንዳለበት፣ መኖሪያው የት እንደሆነ ያውቃል። ስለዚህ ከዛ አንጻር እነሱም ራሳቸው በተለይ ሚሊሻ እያሉ ተገደውም ይሁን ወደው አብረው የሚንቀሳቀሱ ሰዎች ራሳቸውን ቢጠብቁ ቢቻል ወደ አካባቢያቸው ተመልሰው ቅድም እንዳልከው የራሳቸውን ቀጠና ቢጠብቁ መልካም ነው። ኳቤር ሎምዬ ላይ ቅድም እንዳልከው ሚሊሻውን ገበሬው መሳሪያ ያለውን በሙሉ አምጥተው እዛ አስቀምጠው ነው በሩን ክፍት አድርገው ያስበሏቸው እና ጥንቃቄ ብታደርጉ መልካም ነው የሚል ሀሳብ አለኝ። ቀጥለን የምናየው ደግሞ ትላንትና አንድ ሰበር ዜና ነበረ። ብዙ ሰው አልጠበቀውም። በአቶ አረጋ ከበደና በማስረሻ ሰጤ መካከል የሰላም ስምምነት ተደረገ የሚል የሆነ ትልቅ ዜና አለ፣ ድራማ ነገር። ሰውየው ማስረሻ ሰጤ የሚባለው እጅ ሰጠ ነው ተብሎ የነበረው። በዚህ አካባቢ ላለ መከላከያ ጓዶቹን ይዞ እጅ እንደሰጠ ተደርጎ ሲወራ ነበር። በኋላ ደግሞ ተደራዳሪ አድርገው ይዘውት መጥተዋል። አደራዳሪዎቹም የአፍሪካ ህብረትና ኢጋድ የሚባለው እንደሆኑ ነው። ተስማሙ፣ የሰላም ስምምነት ፈጠሩ ነው እንጂ በምን ጉዳይ ይሁን ስለምን ሁኔታ ይሁን የተባለ ዝርዝር የቀረበ ማስረጃ የለም። እንግዲህ ብዙዎች የዘረፋትን ገንዘብ ወይም ደግሞ እሱ ጋር የገቡት በነፃነት ከተማ ውስጥ ገብተው ኢንቨስት ሊያደርጉ ነው እንጂ ሌላ ምንም አያመጡም የሚሉ አሉ። ከዚህ በፊትም ህወሓትም የኦሮሞ ነፃነት ሰራዊትም ተደራድሮ የተፈጠረውን ማየት መገመት ይቻላል፣ ምን ያክል ብልጽግና በሴራ እንደሚበታተናቸው። እንግዲህ የአማራ ፋኖ ህዝባዊ ኃይልም ምናምን የሚባል የእሱ ተወካይ ነው የሚባለው
ይህ አፋሕድ የሚባለው ደግሞ ማነው እስክንድር ነጋ የፈጠረው ቡድን እንደሆነና እሱ እንደሚመራው ነው የሚታወቀው። እሱም መግለጫ አውጥቷል። እኛን አይወክልም፣ እኛ አልተደራደርንም የሚል ከቀናት በፊት ግን ከማስረሻ ሰጤ ጋር እስክንድር ነጋ የሚባለው የአማራ ትግል በጠላት እንደተጠለፈ ከመንግስት ጋር ለመነጋገር ዝግጁ እንደሆኑ ዓለም አቀፍ ተቋማትን እያናገረ እንደሆነ በስልክ የወጣ ማስረጃ ነበረ። ግን ዛሬ ደግሞ ይህን ተቃውሞ መረጃ ይዞ ወጥቷል፣ መግለጫ ሰጥቷል። አጠቃላይ ይህን ሁኔታ ይህን ድራማ እንዴት ነው የምታየው የሚለው ነው ጥያቄ። ወደ አንተ ላምጣውና ሀሳብህን አጋራ። መልካም እንግዲህ ድራማም ጥሩ ነው። አይ ሪሊ አፕሪሺየት ድራማ ጥሩ ነው በእውነት ያዝናናል። አንዳንዴ ዘና ፈታ ምናምን ስለሚያደርግ ማለት ነው። እንዲህ አይነት ድራማ ጥሩ ነው። ማስረሻ ሰጤና አቶ አረጋ ከበደ ተቃቅፈው ማለት ነው። እንዲህ አተቃቀፉ ራሱ እኮ በቃ በጣም ተነፋፍቀው እንደነበሩ ምናምን አይነት ነገር ነው ድራማውን ማለት ነው። አረጋ ከበደ ድራማ ለመስራት የሚችለው የለም በሚገርም ሁኔታ ማለት ነው። ድራማ በቃ አንዳንዴ እንዴት እንደሚለው ራሱ ማለት ነው ይገርመኛል። እና ማስረሻ ሰጤ ከነ እስክንድር ነጋ ጋር የገጠመው ችግር ነበረ። ከድርጅቱ ማለት ምክትል ምናምን ነው እሱ። ሁለቱ አንድ ላይ ነው የሚጓተቱት፣ እስክንድርና ይሄኛው ማለት ነው። ፌስታል ይዘው መጓተት ነው። በእርግጥ አሁን ወደ ብር ፌስታልነት አቁማዳነት ቀይረው ሊሆን ይችላል። ዊዶን ነው እንደዛ ነው የሚያደርጉት እነዚህ ማለት ነው። እና መጨረሻ ላይ ስለተጣላ ምርጫ ያለውም እጅ ሰጠ ገባ ማለት ነው። መግባቱን ሲያውቁ ምንድነው ያደረጉት? ከአመራርነት አነሱት። ተነሳ ተባለ። ከአባልነትም የለበትም ተባለ ማለት ነው። በተገኘው ይመታ ከተገኘ ተብሎ ማለት ነው። እንደዚህ አይነት ነገሮች እርምጃ ወሰዱበት። ሰውየው ሄዶ ገብቷል። ኦልሬዲ መከላከያ መግባቱ እንግዲህ አሁን ብልጽግና ይሄንን መግባቱን ሲያቅ እንትና ካፒቴን ማስረሻ ሰጤ ነው የሚባለው እንግዲህ ካፒቴን አየር አብራሪ ይሁን ምን ይሁን አላውቅም፣ ብቻ እዛ ውስጥ ነበረ መሰለኝ ሙያ ነበረው። አይዶን ነው እንደዛ ይመስለኛል። አሁን በወያኔ ዘመንም ይታገል ነበር እሱ። አንደኛው ይሄ ከሚሳደዱት ውስጥ ነበረ መሰለኝ እዛ ውስጥ። ስለዚህ የልጁን ይሄ አሁን ማስረሻ ሰጤ የሚባለውን ይሄ እንትኑ ይሄ ታዋቂ ነው። ስለዚህ ይሄንን እንትን በማድረግና ምክትል የነበረ መሆኑን ሲያውቁ እጅ ሰጠ በሚል ማግባት በጣም ውርደት ነው። ምንም እንትን አይጠቅማቸውም። ምንም ነገር የሚጠቅም ነገር የለም ኦልሬዲ ማለት ነው። ነገር ግን ትርፍ ማትረፍ አለባቸው፣ የፖለቲካ ትርፍ ማለት ነው። ንግዷን እንነግዳትችን ተባለና ድራማው ተሰራ ማለት ነው። ድራማው ምንድን ነው? ልክ በስምምነት እንደገቡ ተደራድረው በድርድር እንደገቡ ነው። ይሄ ለመንግስት ምን ያመጣል? ትርፍ አለው ማለት ነው። በህዝብ ዘንድም የሆነ ነገር እንትና ሀሳብ ትቀይራለህ። ብልጽግና እንዲህ አይነት ወርቅ ድርጅት ነው፣ በቃ በሰላም እንደሚቀበል ከሆነማ ሌላው ስለምን አይገባም ምናምን አይነት ነገር እንዲመጣ አይነት ነገር ነው። አሁን እነዚህ ሁለቱም ጥቅመ ቢስ እንደሆኑ በኋላ አነሳዋለሁ። አንዱን ደግፌ አይደለም እዚህ ጋር ማውራው። ሁለቱም አይረቡም፣ አይጠቅሙም። ሁለቱም የሴራ እንትኖች ናቸው፣ ድርጅቶች ናቸው። ብልጽግናም በሴራ የመጣ ነው፣ ሴራ ነው የወለደው። እንዲያውም ባይ ፕሮዳክት ነው፣ የሴራ ባይ ፕሮዳክት ነው። ኦሮማራ የሚባል ባይ ፕሮዳክት ወጥቶ ማለት ነው። ይሄ የሆነ ነገር ስታመርት በጎን የሚወጣው ማለት ነው፣ ትርፍራፊው ነው። እንደዛ ነው የመጣው። ፋኖም ትርፍራፊ ነው፣ ባይ ፕሮዳክት ነው። የዛ የኦሮማራው ጥምረት እና ከሆነ ነገር ነገዱ ምናምን የሰሩት ባይ ፕሮዳክት ነው፣ የአሻጥሮ ማለት። ሁለቱም የአሻጥር ፖለቲካ ባይ ፕሮዳክት ናቸው፣ ተረፈ ምርት ናቸው። እና አንድ ናቸው ባህሪያቸው፣ የሚሰሩትም አንድ ነው። እመጣበታለሁ እሱ እንደውም በኋላ በደንብ አነሳዋለሁ። እንደዚህ ስለሆኑ ነው ይህንን ተጠቀሙና ድራማ ሰሩ ማለት። ማስረሻ ሰጤ ዋቴቨር ድራማ ይሰራል፣ ይተውናል። ለምን? እጅ ሰጥቷላ። የሚያደርገውን አድርጎ በሰላም መቀመጥ ነው የሚፈልገው። አለበለዚያ ችግር ነው። መታሰር አይፈልግም፣ የሆነ ነገር አይፈልግም። ስለዚህ በሰላም ለመኖር ግዴታ ብልጽግና የሚለውን ነገር ማድረግ አለበት። ሀገር እየሸጡ ሀገር ምናምን የሚለው ነገር መነገር አለበት። ግድ ነው፣ እንደዛ የግድ ነው ማለት ነው። ስለዚህ ያንን አደረገ ማለት ነው። እናም በሚዲያ የተላለፈው ትዕይንት ያ ድራማ በደንብ ሆኖ ተተወነ ማለት ነው። ፎቶዎቹ፣ ቅርብሮቹ፣ እንትኖቹ ማለት ነው። እኔ እንትኖቹን አነበብኳቸው፣ ጽሁፎችን በሙሉ ማለት ነው። ዳር እስከ ዳር አነበብኳቸው፣ ዳር እስከ ዳር ሁሉንም ማለት ነው። በዚህ ጉዳይ የተጻፉትን የአማራ ክልልም የፌዴራል መንግስት የሚጽፈው ኢቢሲ ምናምን የሚያቀርበውም ሌሎች ፋና ላይ የሚቀርቡትን አነበብኳቸው። በዚህ ምክንያት ይሄን ለመፈጸም መንግስት ይሄን ሊያደርግ አፋሕድ የሚባለው እንትና ማስረሻ ሰጤው ይሄን ለማድረግ በዚህ ተስማሙ ተብሎ ኮንቴንት የለውም ስምምነቱ። ዊዛውት ኤኒ ኮንቴንት አግሪመንት ተፈራረሙ ማለት ነው። አግሪመንቱ ራሱ ጽሁፍ ያለ አይመስለኝም። ሲፈርሙ እንደዚህ እስክሪብቶ ይዞ ምናምን ፎቶ ታነሳዋለህ እንጂ ውስጥ ራሱ የተጻፈ አይመስልም። ድራማውን ነው የሚተውኑት ማለት ነው። የተፈለገው ፖለቲካው ስለሆነ እንደዛ ነው ያደረጉት ብዬ ነው የማስበው እንጂ እንትኑን ያጋሩ ነበር እኮ የተስማሙበትም ማለት ነው።
አሁን የቲፒኤልኤፍን እና የእንትንን ስምምነት ካየው የእውነት ውይይት ነው የነበረ፣ የእውነት ማለት ነው። መቼም አሜሪካ እዛ ተቀምጠው እንደዚህ ቀልድ አይቀልድም። እና ኮንቴንቶቹ ይታወቃሉ። ብልጽግና ምን ማድረግ እንዳለበት፣ ወያኔ ምን ማድረግ እንዳለበት፣ በጋራ ሁለቱም ምን ማድረግ እንዳለባቸው፣ ኢቭን ማስፈጸሚያ ምናምን የሚባሉ ሁሉ ብዙ ነገሮች ተሰርተዋል እዛ ጋር ማለት ነው። ግልጽ ነው፣ ይታወቃሉ። በዚህ ጊዜ ማስፈጸሚያ ይሄ ኮሚቴው እንደዚህ እንትኑ የሚያደርገው ኮሚቴው እዛ አደራዳሪ ኮሚቴው እንትና የሚመሩት እነሱ ይሰራሉ ተብሎ ነበረ። እንዲህ አድርገው በኋላ ሞክረዋል፣ ሂደዋል እኮ ያ ነገር ፌል አደረገ እንጂ መጨረሻ ማለት ፎርማል የሆነው የነበረው ይሄ ነው። ይህም እንግዲህ አስበው ኢጋድ የምስራቅ አፍሪካ በየነ መንግስት ምናምን የሚባል አንድ የሞተ ድርጅት አለ። እነ መለስ ዜናዊ ህይወት ዘርተውበት ከዛ በኋላ የሞተ ነው። ኦልሬዲ የለም። ኢጋድ አሁን ዝም ብሎ ነው፣ ቢሮ ነው የሚለው ቢሮ ነው ያላቸው። እንደገና ደግሞ የአፍሪካ ህብረት ምክትሉ ምናምን መጥተው በቃ ድራማውን ሰሩትና አስቀምጡት እንጂ ምንም እንትን የለውም፣ ፎርማሊቲ ምናምን የለውም። ከሆነም ተስማምተው ከሆነ ማሳየት አለባቸው። ዛሬም ነገም ማሳየት አለበት፣ ለህዝብ ይፋ መሆን አለበት፣ ማወቅ አለብን። ታዲያ ምኑን አይተው ይመጣሉ? ሌሎቹ ፋናዎች እንዴት ነው ይመጣሉ? ይህን ካላሳየ ማለት ኮንቴንቱ የተስማሙበት ምን ነው? የትኛውን ጥያቄ ነው የተመለሰለት? አሁን የነ አፋሃድ ነው ያሉት። አፋሃድ ምን ጥያቄ ነው ያቀረበው? ምኑ ጥያቄ ሊመለሱለት ነው? እንዴት ሆኖ ነው የሚሰራው? ራሱ ከመንግስት ውስጥ ገብቶ ነው ወይስ ምንድን ነው? ይሄ እኮ ምንም ግልጽ አይደለም። ዝም ብሎ ማለት ነው። ሰው እጅ የሰጠ ሰው መቼም ሌላ አማራጭ አምጥቶ ሊደራደር ይችላል ብሎ ማሰብ ተገቢ አይደለም ማለት ነው። ብልጽግና የጻፈው ነገር ሊኖር ይችላል እዛ ብዬ አስባለሁ። የአማራ ክልልና አፋሃድ መካከል የሰላም ስምምነት ተደረገ ይላል ዊዛውት ኤኒ ኮንቴንት። ስምምነቱ በአደራዳሪነት የመሩት ደግሞ የአፍሪካ ህብረት ምክትል ሊቀመንበር ሶልማ መሊክ፣ ኢጋድ እንደገና ደግሞ እሱም ምክትል ጸሐፊው መሐመድ አብዲ ዋሬ የሚባል ሰው ነው። እነዚህ ናቸው እንግዲህ ፎቶ ላይ ምናምን እንትን ያሉት ይመስለኛል። እንግዲህ አቶ አረጋ ከበደም ሆኖ ማስረሻ ሰጤ ወይንም አደራዳሪዎቹ ሶስት አካላት አሉ ማለት ነው። እዛ ውስጥ ስለ ስምምነቱ ይዘት ትንፍሽ ያላሉ ማለት ነው። ድራማ ነው ያልኩት ለዛ ነው። ድራማ ነው እንጂ የእውነት ስምምነት ከሆነ አንዳቸው ወጥተው መግለጫ መስጠት እንኳን አለባቸው። በዚህ ይሄ ጥያቄ ሊመለስልን ስለሆነ እንደዚህ ሆነ፣ እነሱም እንደዚህ ሊያደርጉ እኛም እንደዚህ ሊያደርግ ተስማምተናል፣ ሌሎቻችሁም ግቡ ማለት ነበረበት ማስረሻ ሰጤ እንጂ ዝም ብሎ የእጅ ሲሰጡ የሚያወሩትን ያወራ ሌላ ነገር የለውም። ያን ያደረጉት ሰው ድራማው የሚታወቀው በዚህ ነው። an agreement without any content which is not publicized ለህዝብ ያልታወቀ ያልተገለጸ አግሪመንት፣ ኮንቴንቱ ያልታወቀ ይዘቱም እንደሆነ የማይታወቅ ድራማ ነው እንጂ ውይይት አይባልም ወይም ስምምነት አይባልም። ድርድር እጅ ሰጥተው አይደለም። መጀመሪያ እጅ ሳይሰጡ ተደራድረው ከዛ በኋላ መግባት ካለባቸው ወታደራቸውን ይዘው ይገባሉ። በምን ሁኔታ ይገባሉ፣ እንዴት ይገባሉ ምናምን የሚል ነው እንጂ ሂደ ከገባ በኋላ ድርድር አለ እንዴ? እንዴት አይነት ድርድር ነው? ይህ እኮ እንደ ቅማንት ኮሚቴ ያደረጉት። የቅማንት ኮሚቴ የ2015 እንደራደር ኑ ለድርድር ነው ብሎ ወስዶ ካምፕ ከተታቸው። ኧረ ተው እያልን እየለመናቸው ማለት ነው። ሂደው ተጅመል ብለው ገቡ። በዛ ገባ። አሁን ድርድር ይቀርና ስልጠና ነው የምትሰለጥኑት ተብሎ ቅማንት ባንዳ ነበረ በምናምን አይነት ስድብ ወረዱባቸው። ከዛ 127ቱን መርጠው አሰሩ። ሌላውን መሳሪያ እየቀሙ አራግፎ አባረሩት። እጅ ሰጥ መደራደር አለ እንዴ? የምን ድርድር ነው? እንደዚ አይነት ነገር ማስረሻ ሰጠ፣ ሄዶ ገባ። ልክ እንደ ቅማንቱ ኮሚቴ ሄዶ ገባ። እዛ በኋላ ይሄን ትላለህ ተባለ። ይሻላል እምቢ አላለም። እንደ ቅማንቱ ኮሚቴ እምቢ አላለም። እውነት ስላለው የቅማንቱ ኮሚቴ እምቢ አለው። እውነት ስላለው ተሸውዷል፣ ግን እውነት ስላለው እምቢ ብሏል። አልተቀበላቸው፣ አሰሩት። ማስረሻ ሰጤም እምቢ ቢል ይታሰራል። ያለበት ምርጫ መጀመሪያ ብጅን የሰጠ ስለዚህ አውቆታል ይሄም እንደሚሆን። ስለዚህ ዝም ብሎ ገባ ሰተት ብሎ በቃ ስሙዝሊ ስታየው ፊቱ ራሱ ትግል ውስጥ የነበረ አይመስልም። እንዲያውም ወፈር ምናምን ወዙ ምናምን። ይሄ ቀልድ ነው ሲጀመር ማለት ነው። እና አንዳንዴ ታጋይም አይመስልም። ሳሙኤል ዝም ብሎ ተቀምጦ የሆነ ቤት ተቀምጦ የነበረ ነው የሚመስለው። እና እንዲህ አይነት እንትኖቹ ናቸው የተደረጉት ማለት ነው። የብልጽግና መንግስት ከዚህ ድራማ ትልቅ ትርፍ ለማትረፍ ስምምነቱ የእውነት እንደሆነ ለማስመሰል የተለያዩ መልእክቶችን በሚዲያ ያስተላልፋል። አሁን ድረስ በቃ ቃውጢ እንደወረደ ሆኖ የሚዘገበው በዘገባ ማለት ነው። ውስጥ ስታነባው ምንም ፍሬ ነገር የለውም፣ ቁም ነገር የለውም። እንደዚህ ያደርጋል፣ ይሄ እንደዚህ ያደርጋል፣ ሀገሪቱ ሰላም ያደርጋል ምናምን ነው እንጂ ምን አድርገው ምን ሲሆን ፕሮሰስ እዛ ጋር ሂደት የተነገሩ ኮንቴንት የለም፣ ምንም የለም። በቃ ዝም ብለን ብልጽግና ማለት እንዲህ ነው። ወሬ ዝም ብሎ ወግ ነው እንጂ ቁም ነገር ራሱ ፍሬ ነገር ራሱ አታገኝበትም። እውነቱን ለመናገር እኔ የብልጽግና ጥላቻ የለኝም። ጥሩ አድርጎ ከመራ እኔ ብልጽግና ደጋፊ ይሆናለሁ። ስለማይመራ ነው፣ ዝም ብሎ ፌክ ስለሆነ ነው እንጂ እውነት የሆነ ካሊበር ያለው ነገር ምናምን ሲሰራ ብታየው ትደግፈዋለህ። ብልጽግናን ምን ችግር አለው?
እንደዛ አልሆን ብሎ እኮ ነው እንጂ ብልጽግና ስለሆነ አይደለም የምንጠላው። አሰራሩና የሚያደርገው ነገር እዛ መሪዎቹ የሚሰሩት ነገር ብልጽግና በጣም እንዲጠላው የሚያደርገህ ነው። እንደዛ ስለሆነ ነው። ለዛ ነው ቁማሮ ነው እንትን የሚሰሩት እና የሰላም ሚኒስቴር ምክትል ጠቅላይ ሚኒስትር እንግዲህ እሱም የሌለበትን መግለጫ ይህን በተመለከተ ማለት ነው ያስተላለፉት መልእክት። እኔማ የአቶ ተመስገን አሽቋላጮች ይገርሙኛል። በየሚዲያው የሚጽፉት የአቶ ተመስገን ጥሩነህ መልእክት የሚባላለ ሁልጊዜ ማለት ነው። ዋት ኢዝ ስፔሻል? አሁን እሱ ምክትል ጠቅላይ ሚኒስትር ዋት ኢዝ ስፔሻል? ምንድን ነው የተለየ ነገር የሚያደርገው? ምንድን ነው? ማንን ወክሎ ነው እዛ ጋ የሚያመጣው? የግለሰብን ነው የሚያስተላልፉት ሁልጊዜ። በቃ እንትንን ሚዲያውን ያሳለቸው የአማራ ክልል በለው የምን በለው የአቶ ተመስገን ጥሩነህ መልእክት ይባላል። እንደዚህ አይነት ነገር ለምን እንደ ጠቅላይ ሚኒስትር አብይ አህመድ የራሱ ፔጅ ከፍቶ አለችው መሰለኝ። በዛ ለምን አያደርግም? አንድ የዋሸባት ማለት ነው ለአርማጭሆን ሙዝና አትክልት እዛ ምናምን ፎቶ ምናምን አንስቶ ታች አርማጭሆ እንደሆነ አድርጎ የዘገበ ጀግና ማለት ነው። እንደዛ ቢያደርግባት ምን አለ እንደዛ ነገር ማለት ነው። እኔ አንዳንዴ ግርም ይለኛል። ዋሬ በነፊት አሁን እዚህ ጋር እየሱን እንደዚህ እያደረገው የሚጽፉት ማለት ነው። ምን ለማካበር ነው የሚፈልገው? ግርም ይለኛል። አሁን እርሱ የሰጠው መልእክት ተብሎ ተጻፈ። የሰላም ሚኒስትርም ተንደቀደቀ በቃ እዛ ወጥቶ ማለት ነው። ኢጋድ ወይ ሰላም ሚኒስትር ሰላም በሌላት ሀገር የሰላም ሚኒስትር ኢጋድም መግለጫ ወጣ። የአማራ ክልል ወጣቶች ፌዴሬሽን የሚባል አለ። ዜሬ ወቀው ምን እንደሆነ አርባው ተለጥፎ የአማራ ክልል ኮሚኒኬሽን የሚባለው ለጥፎታል ማለት ነው። የአፍሪካ ህብረት መግለጫ ሰጥቷል በእንግሊዝኛ አነበብኩት። ምንድነው ኮንቴንቱ? የለም ልክ ብልጽግና እንደሚጽፈው ነው። ለምን ያው ብር ምናምን ሙስና የሰጣቸውና እዛ ጋር ሴሬሞኒ ላይ ተገኙልን እንዲህ ብላችሁ ጻፉልን እኛ እንዲህ ፖለቲካ እናተርፋለን ነው ያደረገ። ሙሰኛ ናቸው እናቃቸውን እንዴ? ምን እኮ ግልጽ እኮ ነው። ምን ይታወቃል እንዴ? የአፍሪካ ህብረት የዝም ብሎ የተቀመጠ አይደል? መንገላጀጅ አይደል? ሌላ ነገር የለም እኮ። እንዲች አይነት ድራማ በደንብ ነው ይተውናታል። አያረጉት ማለት ነው። ሌላ ደግሞ ማለት የብልጽግና ማህበራዊ ሚዲያዎቹ ራሳቸው በሙሉ ማለት ነው በሙሉ ያቃጥታል። በቃ ይሄን በነገራችን ላይ ስንት ወታደር ይዞ እንደገባ አልተገለጸም። ብቻውን ነው የገባው። ስንት ነው የገባው? በፎቶ የሚታዩት ከሆኑ የሆነ ጥቁር ጃኬት የለበሰና የሆነ ፎቶ አሉ። አንድ ሜይ ቢ 30-40 የሚሆኑ ወታደሮች አሉ። እነሱ የድሮ ፎቶ ነው የአሁን አናውቅም፣ ምን እንደሆነ ስለማላውቀው ማለት ነው። ምን ያክል ወታደር ይዞ ገባ፣ የትኛውን ክፍል ይዞት ገባ ምናምን ቢል እኮ ምንም ነገር ፍንጭ የለውም። ዝም ብሎ ማለት ነው ብቻ ከወታደር ጋር ቆሞ መሳሪያቸው ይዘው ምናምን አትንክ ስልጠና እየሰጠ የመሰለ የቀደመ ጫካ የነበረ የሚመስል አይነት ነገር ነው። ዋቴቨር ይዞ ይግባም አይግባም እሱ ችግር የለውም። ፋኖ ሚሊየንስ ይዞት ቢገባ ነው ምን አገባኝ። እሱ ቢገባ ያን ብልጽግና ነው ይህም ብልጽግና ነው። አንድ አይነት ነው ሀሳባቸው፣ ሁላቸውም አንድ ናቸው። አንዱ ለአንዱ ነው አሁን እርስ በርሱ እየተፋጀ በስልጣን ምሽኩቻ እንትን የሚያደርገን እና የገቡት ወታደሮች ራሱ አይታወቁም። ዝሮ ግን የብልጽግና ተከፋይ ሚዲያዎቹ ማለት ነው የመንግስትም የግለሰብም እነዛ እነ ጎፈሬው ምናምን በቃ ያራውጡታል ይሄን ማለት ነው። በቃ በጣም ነው እንትን የሚሉት። በሌላ በኩል አፋሃድ በሰጠው እንግዲህ በእስክንድር ነጋ ማለት ነው በሰብሳቢው በኩል እስክንድር ነጋ በቃ ዘርፍ እያለ ነበር። እንግዲህ መግለጫው በቃ ምንድን ነው የሚለው? የተለመደ የብልጽግና ድራማ ነው። ማስረሻ ሰጤ ከድርጅት አመራርነት እና ከአባልነትም ራሱ አስወግደ ነው ከቆየን ቆይቷል። ስለዚህ ዝም ብሎ ነው አይነት ነገር ትላለ ማለት ነው። ኦልሬዲ ዋቴቨር ይህን ነገር ሰጡ እነ ታጋይ ፌስታል ማለት ነው። ጥያቄው ማስረሻ ሰጤ ስንት ወታደሩ ይዞ ገባ የሚለው ነው። እጅ የሰጡት ስንት ናቸው? እርሱ አልተገለጸም ማለት ነው። እንግዲህ የመጨረሻ ቅድም በኋላ ለዋለ ያልኩትን ነገር ልበለው። ብልጽግናና ፋኖ ምንና ምን ናቸው? ምንና ምን ናቸው? ይህ መሰረታዊ ነገር ነው። ሁለቱም ደመነፍሶች ናቸው። ደመነፍስ ማለት ምን መሰለ? አስበው አይደለም የሚሰሩት። አስበው አውጥተው አቅደው ስራ አይሰሩም። በሆነ ጊዜ ሾጥ ሲያደርጋቸው የሆነ ነገር ጽፈው የሆነ ነገር ሊያደርግ ይችላል ብልጽግና። ይሄኛውም ወጥቶ የሆነ ጊዜ መግለጫ ሊሰጥ ይችላል። ሪትም ያለው ነገር ሲሰሩ አታያቸውም። ብልጽግናም አይሰራም፣ ፋኖም አይሰራም። ቅድም እንደነገርኩ ሁለቱም የህግ የበላይነት አይወዱም። ሁለቱም የሴራ ፖለቲካ ተረፈ ምርት ናቸው። ኢህአዴግን ለመጣል በተደረገው የህዝብ እንቅስቃሴ በመካከል እነዚህ ኦሮማራ ሚል እንትን ሰርተው ማለት ነው። እነዚህ ከቲፒኤልኤፍ ጋር የተጣላው የኦህዴድና በአዴን በአንድ ላይ ኦሮማራ ብሎ ሁለት ትልልቅ ህዝብ ያለው ብሎ የቁጥር ፖለቲካው ማለት እዛ ገብቶ ሲንደላፈስ በሂደት ብልጽግና የሚባል ባይ ፕሮዳክት መጣ። አለቀ። ብልጽግና እንዲህ ነው የተፈጠረው። የኦሮማራው ኃይል መጣ ወደ ስልጣን። ኦሮማራው ብልጽግና የሚል ስም ፈጠረ። ባይ ፕሮዳክት ነው እንጂ ዋናው እኮ ህዝብ እንዲያሸንፍ የህዝባዊ መንግስት እንዲመሰረት ነው። የህዝብ እንቅስቃሴ እንትን እንዲል እንጂ ኢህአዴግ የነበረው እዛ ውስጥ የነበረው በሽኩቻ መካከል በፍትጊያ መካከል ወጥቶ እኛን እንዲመራ ሀሳቡ እንደዛ አልነበረም። ህዝቡ ደንቆሮ ስለሆነ በቃ ዝም ብሎ ደንቆሮ ተቀብለው እልል ብሎ አጨብጭቦ ማለት ነው። ይህን እንትና መስፍን ወልደ ማርያም ነፍሳቸውን ይማር
እምቦጭ እንዘጭ ያሉት እኮ ለዚህ እኮ ነው። የኢትዮጵያ ህዝብ በድንቁርና ነው የሚኖረው። ኋላ ቀርነት ታጥሮ ነው የሚኖረው። በቃ ሲመጡ እልል ብሎ ተቀበለ። እንዴ ኢህአዴግ ነበራችሁ አይደለ? ምን ልታደርጉልን ነው ብሎ እኮ አልተቃወምም የኢትዮጵያ ህዝብ። ኧረ ተው ብትል ማንም እኔ ብዙ ስጽፍ ነበረ በዛ ጊዜ። ኧረ ይሄ የእርጎ ባህር ነው፣ ይሄ የክየፋ አብዮት ነው፣ ተው በኋላ እያልኩ ነበር። ማንም ይሰማኝ የለም። እንዲያውም እኔ የሚሰድበኝ ነበር የሚበልጠው። ስድብ ማለት ነው። ስድብ በቃ የነበረው እንደዛ ነው። እኔ ብልጽግና የሚባል አመጣጡም አካሄዱም አሰራሩም አይጥመኝም። ምክንያቱም ፍሮም ዘ ቨሪ ቢጊኒንግ ነገሮችን ስታያቸው ያስታውቃል። የሚያድግ ጥጃ ይታወቃል። ልክ እንደዛ ነው። እነዚህ በዛ መንገድ የመጣው ሁለቱም ተመሳሳይ ናቸው። ኦሮማራ የወለዳቸው ናቸው። ፋኖም ኦሮማራ የወለደው ነው። ማን ነው የወለደው? ኦሮማራ እኮ የወለደው። እንዴት ብለህ ጠይቀኝ። ማን ነው የመሰረታቸው? አሳምነው ጽጌ። ከማን ጋር? አብን ጋር ሆኖ አብንና አሳምነው ጽጌ እና አብን የተመሰረተበትና አሳምነው ጽጌ የመጡበት ዘመን 2010 ነው። 2010 2011 ነው። 2010 ክረምት በኋላ 2011 ነው። አብን ተመሰረተ 2011 2011 ክረምት ሰኔ ላይ ጎንደር ላይ ፋኖ የሚል ኮንሴፕት አምጥቶ አሳምነው ጽጌ ጋር ሆኖ ጎንደር ይሄ ለአብይ ኒሻን የሚሸልመው በአዩ በዛብህ የሚባል አንድ ጽንፈኛ አማራ ጽንፈኛ ሽማግሌ ያለ ምንም ሌላ ስራ የሌለው ማለት ነው። ዘረኛ ቅማንት እያስመረጠ ሲገል ይኖረ ማለት ነው። ከዚህ ቤት ይሄ ፋሲል ሎጅ የሚባል ቦታ ከሱ ላይ የመሰረቱት። ከዛ በኋላ ሜይንስትሪም ማረጉት በተለያየ አቅጣጫ ለሁሉም ፋኖ ሆነ። መጀመሪያው ግን ቅማንትን ለመጨፍጨፍ ነው ፋኖ ተመሰረተው። አላማው ቅማንትን ማጥፋት ነው። ፋኖ አመሰራረቱ ባይ ፕሮዳክት ያልኩት ለዚህ ነው። አየው ያ ኦሮማራ ባይመጣ እንደዚህ አይነት ነገር እኮ እንትን አይደለም። ህግ ስርዓት ይከበራል። የህግ ስርዓቱን ማለት የህግ የበላይነት እንዲከበር ታደርጋለህ። ያ ተጠንቶ በሰብአዊ መብት ኮሚሽን በኩል ቀርቦ እርምጃ ሊወሰድ የነበረው እሱ ይተገበራል። ከዛ በኋላ ቅማንት ጥያቄ ተሳክሎ ይመለስ ነበረ። ግን ባይ ፕሮዳክት እነዚህ ተወላለዱ። በቃ አለቀ። ምን ያደርጋል? ይህን በዚህ መንገድ ነው የመጡትና ሁለቱም ተረፈ ምርት ናቸው። የኦሮማራው የሴራ ፖለቲካ ተረፈ ምርት ናቸው። የኢህአዴግ መንከራከስና መውደቅ ተረፈ ምርቶች እንጂ ታስበው ታልመው ታቅደው ተመስርተው የመጡ አይደሉም። እነዚህ ወቅት የወለዳቸው ናቸው። እንደ ታይፈስ እንደ ታይፎይድ ወቅት ሁኔታ ምናምን የወለዳቸው ናቸው። ሁለቱም ማለት ነው። ሁለቱም ለሀገርና ለህዝብ አይጠቅሙም በፍጹም። ሁለቱም ጸረ ህዝብ ጸረ ሀገር ናቸው። የሚሰሩ ስራ ስልጣን ማቆየት ብቻ ነው። ይሄኛውም ስልጣን መያዝ ነው የሚፈልገው፣ ያም ስልጣኑን ይዞ መቀጠል ነው የሚፈልገው። አመጣጡም እናቴ እንደዚህ ራእይ አይታልኛለች፣ እንዲህ ብላልኛለች፣ እኔ ይሄን ያክል ዓመት እገዛለሁ ምናምን ነው። እርሱን ነው የሚሄደው። በፓስተሮቹ በምናምኖቹ ሁሉ ሲያስነግር ነው የነበረው። የመጣው እኮ እንደዚህ ነው። ስልጣን ቪዥን ስልጣን ነው እንጂ የሀገርን ቀይሬ የተሻለ ነገር አመጣለሁ የሚል የለም። ግዴታ ስልጣን ስትይዝ ደግሞ የኢትዮጵያን እንትኑ መቀመጫውን ስትይዝ ስለ ሀገር ማውራት ምናምን አይቀርም። ሳይመሰለህን ነገር ትናገራለህ። የህገ በላይነት ሲያከብሩ አይታቸው ታውቃለህ። ህገ መንግስት ያከብራል ብልጽግና? አያከብርም። ህገ መንግስት አያከብርም። የህዝቦችን መብት አያከብርም። እንደፈለግ እኮ ነው። ሰዎች እየሞቱ አይዘግብም። በታሪክ የሁሉ ህዝብ በየቀኑ እየተገደለ በሚዲያዎቹ ግድያዎቹ የማይዘግብ የብልጽግና መንግስት ነው። እኔ ትንሽዬ ልጅ ሆኜ ደርግን አውቃለሁ። የመጨረሻው አካባቢ ከወያኔ ጋር በነበረው ጦርነት 1981 82 83 አውቃለሁ፣ በደንብ አውቃለሁ። እያንዳንዱ ክስተት ይዘገባል። በኢህአደግ ዘመንም አውቃለሁ። እያንዳንዱ እንደዚህ አይነት ችግሮች ይዘገባሉ፣ ዘገባ ይቀርባል። ምክንያቱም ሌላ ነገር ሊያረጉት ይችላሉ፣ ፖለቲካ ሊሰሩበት ይችላሉ እንጂ ይዘገባል። በብልጽግና ዘመን ግድያ፣ ጭፍጨፋ፣ ሞት ይዘገባል? አይዘገብም። ለምን? የቆሙበት በግድያ ላይ ነው፣ በደም ላይ ነው የሚቆሙት እንጂ ዝም ብሎ አይቆሙም። ፋኖም በደም ላይ ነው የሚቆመው፣ በመጨፍጨፍ ንጹሐን በመግደል። ይኸው ቅማንት ላይ እያደረገ ያለው ዛሬ ድረስ ማለት ነው። እነዚህ ሁለቱ አይጠቅሙም፣ ባይ ፕሮዳክት ናቸው፣ ስር መሰረት የላቸውም። በአጋጣሚ ወደ ስልጣን ወደዚህ ሁኔታ መጡ ማለት ነው። ፋኖን እስከ አፍንጫ አስታጠቀው ብልጽግና ነው። ብልጽግናም የታጠቀበት ምክንያት ያቀድም ያልኩ በዛ ሁኔታ ስለመጣ ነው ይህን እያደረገ ያለው ማለት ነው። ሁለቱም ለሀገር የሚጠቅም ነገር የላቸው። ምን አደረጉ? ብልጽግና ከመጣ ሀገር አፈረሰ እንጂ ምን ሰራ? ምንም። ምን ሰራ? ፋሲል ግንብን አድሷል። አፕሪሼት አድርጌያለሁ። የፋሲል ግንብን አድሷል። ዳስ አፕሪሼት ይደረጋል። የህዳሴ ግድብ ጨርሷል፣ እንደምንም ብሎ ጨርሷል። በገባው ልክ ያም አፕሪሼት አድርገናል፣ አፕሪሼት እናደርጋለን። እንደዚህ አይነት ነገሮች ማለት ነው። የከተማን ንጹህ ለማድረግ ምናምን የሚሰራው ነገር ዛስ ጉድ። በሌላ በኩል ግን ምንም የሚሰራ የለም ብልጽግና፣ ምንም ነገር የለም። የህግ የበላይነት እስካላከበረ ድረስ የኢትዮጵያ ህዝብ እኮ ምስቅልቅል ውስጥ የገባው እኮ በብልጽግና ዘመን እኮ ነው። የኑሮ ውድነት እሳት፣ ህይወት እሳት፣ የትም ቦታ አዲስ አበባ ከተማ ራሱ ሰው የሚታገድበት እኮ ነው። ከተማው ራሱ ማለት እግዚአብሔር እየጠበቀህ ነው የምትኖረው እንጂ የብልጽግና ስርዓት እየጠበቀህ አትኖርም። ተላልፈ ተሰጥታል። ስንቱን የገጠር አካባቢ ብልጽግና ይቆጣጠረዋል። አማራ ክልል እኮ የገጠር አካባቢ ብልጽግና ይቆጣጠረው።
ኦሮሚያ ክልል የገጠር አብዛኛው የገጠር ከባቢ አይቆጣጠረው። ትግራይን ብልጽግና አይቆጣጠረው። ሌላውን ብለው ይሄ እኮ ዘመነ መሳፍንት ውስጥ ነው የከተቱ። ለምን ህግ ማስከበር ላይ ነው አንድ መንግስት መጀመሪያ ህግ ማስከበር ላይ ነው የሚሰራው የነበረው። እነዚህ ግን ህግ ማፍረስ ነው የሚሰሩት። በቃ ህግ አፈረሱ፣ አሁንም ህግ በማፍረስ ላይ የሚሄዱት ሁለቱም እንደዛ ናቸው። በቃ እንደዚህ ናቸው። ምንም ልዩነት የለም። ብልጽግናና ፋኖ ማለት አቁማዳ ቀልቀሎ ስልንቻ ነው። ዋቴቨር አቁማዳ ቀልቀሎ ስልንቻ ብትለው በትግርኛ በኦሮምኛ በአማርኛ ነው እንጂ ምንም እንትን የለውም፣ ለውጥ የለውም። አንድ ነው። ሁለቱም ስም ነው የተቀየረው። ብልጽግና ፋኖም አንድ ነው ባህሪው። እንደዚህ አይነት ነገር ይሄንን በደንብ አድርገን ማየት እንችላለን። ለሀገር የሚጠቅም እንኳን የለችም። ሁለቱ ደግሞ ሌቦች ናቸው። በጣም የሚገርመው ማለት ሌቦች ናቸው። ሲሰርቁ ተስማምተው ሰረቁ፣ ሲጨፈጭፉ ተስማምተው ተጨፈጨፉ። ቅማንቱንም ተስማምተው ጨፈጨፉ፣ ኦሮሞውንም ተስማምተው ጨፈጨፉ፣ ትግራዩንም ተስማምተው ጨፈጨፉ፣ አማራውንም ተስማምተው ጨፈጭፉታል። ይኸው አሁን ተስማምተው ጨፈጨፉት። እነዚህኛው በጫካ ያኛው በዛ ምናምን። በትግራዩ ጉዳይ ዘረፉ፣ የሚችሉትን ነገር አደረጉ፣ ንጹሐን ገደሉ፣ ደፈሩ ምናምን። መጨረሻ ምን አደረጉ? ተጣሉ። ሲስማሙ ማለት ለምን አይመቸውም? ህግ ማክበር የሚባል ነገር አይመቸውም። ያኛው ለብልጽግና የሚመች ነው ስምምነቱ። ለጊዜው አሜሪካ ስላስገደደችው ስለሚመቸው ስምምነት ተፈረመ። ኦኬ። ይሄ ነገር ግን ለዚህኛው ፋኖ አልተመቸውም። ለዚህኛው ብልጽግና ለፋኖዊ ብልጽግና ማለት አልተመቸውም። ጠመንጃ ይዞ ወጣ። ይሄን ማለት ሲነሳ ይሄን ነገር አላማረኝም ሊደመስሰኝ ነው በሚል የኦሮማራው ኃይል የልዩ ኃይል ምናምን የሚባል ይፍረስ ፋኖ ይውደም ምናምን ሲል እርስ በርሱ ተጣላ። ይሄ እኮ ነው የሆነው እንጂ ሁለቱም አንድ ናቸው። ነገም አንድ ነው የሚሆኑት። ምንም እንትን የላቸውም። በባህሪ አንድ ናቸው። ክብር የሚባል ነገርም የለም። እዚህም ገቡ እዚህም ገቡ ይገባሉ ማለት ነው። ፋኖ ጫካ ገባ መጥቶ ብልጽግና ገባ አንድ ነው። ምንም ልዩነት የለውም። ፋኖ ነው። እዛ መሄድ እዚህ መሄድ ያው ነው። ብልጽግና ነው መሰረቱ ማለት ነው። የወለደውን ብልጽግና ነው። ስለዚህ ይሄንን ማየት እንችላለን እና ሲከፋፈሉ እንደተጣሉ ማየት እንችላለን። አገር ከማፍረስ ሌላ የሚያመጡት ረብ ነገር የለም ምንም። ለዛ ነው ስምምነቱ እንኳን ይሄ ነው ተብሎ እንትን ማይለው ሲጀመር። ይሄ አሁን ማስረሻ ሰጥ የሚባለው ፋኖ የሚባለውን አይደል አይወክለውም። ፋኖና ባንጋ ነው ተፈራርመ የምታስገባው። እኮ በጣም ግርም ነው የሚለኝ። ፋኖ ጎንደር 5-6 ፋኖ አለ። ጎጃም እንደዚህ የጎጃም አንድ ይሁን አላውቅም። የነ ዘመነ ካሴው ሊኖር ይችላል። ሌላ አላውቅም። ወሎም የተለያየ ነው ያለው። ሸዋም የተለያየ ፋኖ አለ። አሁን ይሄኛው የነ እስክንድር ፋኖ የሚባለው እኮ በጣም ደካማ የሚባለው ፋኖ ነው። ከፋኖ ቡድን ማለት ነው። ከጎበዝ አለቃዎቹ ደካማው ጎበዝ አለቃ ያለው የነ እስክንድር ቡድን ነው። አሁን ገባ ተብሎ ያዘው ልቀቀው የሚባለው ማለት የነን አስገባሽ። ሌላውስ ይህ ምን ይወክላል? ፋኖ አንድ ድርጅት ወጥ ቢኖረው እኮ በቃ እንደዛ ነው። ይሄ እኮ ጎበዝ አለቃ ነው። ዘመነ መሳፍንት እኮ ነው። ከዘመነ መሳፍንት አንዱን ደጃችሁ ቤን ብታስገባው ሌላው ምን ያደርግልሃል? አለል መጥቶ ይዛል ቦታ ምንም እንትን የለውም። ዝም ብለው ነው የሚደራበሩት ማለት ነው። እና ምንም እንትን ልታደርገው አትችልም። ሌቦች ናቸው። ያው ተጣልተዋል። በተጣሉት መሰረት በስልጣን ነው ደግሞ የተጣሉት። እኔ ነኝ በሚል ነው። ያ ቢታረቁም ባይታረቁም ምናምን ምንም የሚያመጡት ነገር የለም። ግን በህዝብ ላይ መከራ ያመጣሉ። ለምን እንትን አይደለም። ይሄም አማራ ማስረሻ ሰጥ የሚባለውም ሲገባ ለራሱ ጥቅም ነው። እገደላለሁ ብሎ ፈርቶ ነው ወደ መከላከያ ሄዶ የገባው እንጂ ለህዝብ መስዋዕት ለመክፈል አይደለም። ብልጽግና ይሄን ተቀብሎ እንደዚህ የሚያራግበው ለራሱ ጥቅም ነው እንጂ ለህዝብ ጥቅም አይደለም። ምንም የሚጠቅመው አይደለም። ይሄ ለህዝብ አይጠቅም። ለህዝብ የሚጠቅመው ምን መሰለህ? የብልጽግና መንግስት ቁጭ ብሎ ልብ ካለው ልብ የለውም ባይ ፕሮዳክት ነው ብያለሁ። ልብ ስለሌለ ነው። ልብ ቢኖረው ቁጭ ብሎ ሁሉንም ተቃዋሚ አካላት ወደ ጋራ እንዲመጡ ማድረግ ነው። ወደ ጋራ ሁሉም ማለት ነው። ከትግራይ ኃይል ጋርም ቁጭ ብለህ መደራደር አለብህ። ከህወሓት ጋር ማለት ቁጭ ብለህ ተደራድረህ የሚከፈለው ዋጋ ከፍለህ ያኛው ወደ ሰላም እንዲመጣ ማድረግና ሰላም መፍጠር ነው። አብረህ መስራት ነው። ከኦሮሞ ኃይሎችም የሚዋጉ ኃይሎች ጋር ቁጭ ብለህ እንደዛ ነው። ከአማራውም እዚህ ፋኖ የሚባለው ምንድን ነው? አንተ እኔ ጋር እንደ የነበርከው ብለህ አምጥተህ ምንድን ነው የምትፈልጉት? ስልጣን ነው። ስልጣን መስጠት ነው። እዛ አምጥተህ አማራ ክልል ስልጣን የሆነ ቦታ ትሰጠዋለህ። በቃ ምን ችግር አለ? ይህን ነገር ማድረግና ማስተናገድ ይችሉ ነበረ። እንደገና ደግሞ አሁን የሽግግር መንግስት አሁን ለምን አይመሰረትም? ብልጽግና እችን ነገር ስትነግረው በጣም ነው የሚያስጠላው። አምጥተው እሺ የሽግግር መንግስትም ከሆነ የምትፈልጉት እናቋቁመው እናንተ በፈልጋችሁት፣ ዋናው ሀገሪቱ ትቆይ ትሰንብት እንዳትፈርስብን ነው እንጂ አሁን ባለዙት አያያዝ እኮ ባለፈው ሀሳብ ሰጥቻለሁ ይመስለኛል። ባለፈው ኢትዮጵያን ሊበታትኗት እንደተዘጋጁ ማለት የትግራይ ኃይል ይገነጠላል፣ የሶማሌው ኃይል ይገነጠላል፣ የኦሮሞው ይገነጠላል፣ የአማራው ይገነጠላል። የኦሮሞ የደቡብን ምኑንም ይዞ አንም ጋምቤላውንም ጨምሮ ይዛል። ሌላው እንደዛ ነው። ቤኒሻንጉል ጉሙዝ ይካፈሉታል። ግማሹ ኦሮሚያ ይወስዱ፣ ግማሹ አማራ ይወስደዋል። እንዲህ አይነት ነገር ነው እንትኑ የአሁን ቋፍ ላይ ያለው ማለት። ስለዚህ ይሄንን አደጋ እናስቀረው ብለው ቁጭ ብለው መመካከር ይችሉ ነበረ፣ እውነተኛ ነገር ከሆነ ማለት ነው። ለምን ብልጽግና የሚሰራው ለህዝብ ከሆነ ይሄ ነገር አሁን የእሱ አካሄድና አሁን ባለው ሁኔታ
ነገ አገር ማረጋጋት ካልቻለ ወደ ሰላም መምጣት የቻለ ነው። ሁሉንም የፖለቲካ ኃይሎች በጋራ አምጥተህ የሚወስኑትን ውሳኔ መወሰን ነው። በቃ አለቀ እንጂ እነሱ እኮ ሌላ ነው የሚሰሩት። በነገራችን ላይ እቅዳቸው ሌላ ነው፣ አሻጥሮ ሌላ ነው፣ ፊት ለፊት የሚያወሩት ግን ሌላ ነው። እንደዛ ነው የሚሄዱት። ብልጽግና እንትና ማን ነው ፋኖ ገባ፣ አንድ እንትና ማን ነው ማስረሻ ሰጤ ገባ፣ ምንም የሚያመጣው ነገር የለም። ሁለቱም ህዝብ ረጋጮች ናቸው፣ ሀገር አማጋጮች ናቸው። ብዙ ችግር ውስጥ የከተቱን ሁለቱ ኃይሎች ናቸው። ይህን ማወቅ አለብን ማለት ነው። ሁለቱም ለስልጣን እንጂ ለህዝብና ለሀገር ደንታ የሌላቸው መሆኑን ቅድም ተናግሬያለሁ። ስለዚህ በአጠቃላይ ስምምነቱ የዚህ ባህሪያቸው መገለጫ ድራማ ነው፣ ተውኔት ነው። ተውኔቱን ተውነውታል። በቃ ሌላ ነገር የለውም እና ምንም ለህዝብም ለሀገርም ለአማራውም ራሱ የሚጠቅም ምንም ነገር የለውም። አንዳች ነገር የለውም፣ ምንም የለውም። ይቀጥላል ብልጽግና እንዳደረገ ማለት ነው። ታንኪዩ። መልካም እንግዲህ ማስረሻ ሰጤና አቶ አረጋ ከበደ አደረጉት የተባለው ስምምነት በተመለከተ እኛ ብቻ ሳንሆን የአማራ ልሂቃኑ እንኳን ምክንያት አግኝቶ በእርግጥ ማህበራዊ ሚዲያ ላይ በቃ ሌላ ታሪክ ውስጥ ነው ያሉት። በእርግጥ በአንድ በኩል ብልጽግና ጥቅም ያገኝበታል ብዬ አስባለሁ። ምንድነው ጥቅሙ? ይህ ሲያሸኝ ጢስ ወጋኝ የሆነውን የአማራ ልሂቅ ያባላበታል ብዬ አስባለሁ። ምክንያቱም ይሄ ሰው ሲገባ ታዋቂ ነው፣ የሆነ የራሱ መንጋ ይኖረዋል። ያንን መረበሹ ከውስጥ ወደሱም ይዞ መግባቱ አይቀርም። በዛ መንገድ የሆነ ኃይል ይቀንስ ይሆናል። ያው ማህበራዊ ሚዲያ ላይ የሚደረገውን ስለምናውቀው ያ አንዱ ነገር ነው። ምናልባት ሴራም ስለሆነ እንደዛ ሊጠቀምበት ይችላል። ባጭሩ አሁን እንግዲህ የተለያየ ቡድን ነው ያለው። እንግዲህ አማራ ልሂቃን ስም ለማውጣት አይቸግራቸውም። እንደ አሸን የፈላ ነው ቡድኑ በሙሉ። ያንን ሁላ በአንድ በኩል ቅድም እንዳልከው ዘመነን ብታስገባው የራሱን ቡድን ነው ይዞ የሚገባው። እስክንድር የሚባለውን ብታስገባው የራሱን ቡድን ይዞ ነው የሚገባው። በወሎ ያለውን ምሬ ነው ማነው የሚባለው እሱን ብታስገባው የራሱን ነው የሚያስገባው። ሌላ አለ እና ይህ አፋጎሚ የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ የሚባል አለ በጣም ብዙ። እንደገና የአማራ ብሔራዊ ኃይልም ምናምን የሚባልም አለ። አሁን እነ ዘመነ የሚመሩት ይመስለኛል እሱ። የአማራ ህዝባዊ ግንባር የሚባል አለ። እንግዲህ ህዝባዊ ግንባር የሚፈጠረው በተለያዩ እንትኖች ነው። ግን አማራ አንድ ነው ብለው አስበው ግን የአማራ ህዝባዊ ግንባር የሚባልም አላቸው። የሌላቸው ጉድ የለም በነገራችን ላይ። ስለዚህ አሁን ይህ ሰውዬ ገባ አልገባ ምናልባት ሰውየው ከዚህ በኋላ ተረጋግቶ እንዲቀመጥ የሰበሰባትን ገንዘብ ከአንድ ቦታ ላይ ቁጭ ብሎ ኢንቨስት እንዲያደርግ ከቤተሰቦቹ ጋር በሰላም እንዲኖር ምናልባትም ወደ ውጭ እንዲሰደድ መንገድ ይከፈተለት ይሆናል። ከዚህ በፊት እንደዚህ ሲጠቀሙበት ስለነበር በቅርብ ጊዜ ከኦሮሞ ነፃነት ሰራዊት ከሚባለው የተወሰነ ቡድን ነጥሎ አስገብቶ የሰላም ስምምነት ተፈረመ ተብሎ ጉድ ሲባል ነበረ። መሪ የተባለውን ሰውዬ በማህበራዊ ሚዲያ ሳይቀር ሰርግ ሰርገው ድረው እሱን እንትን ሲያረጉት ነበረ። ከዛ ባለፈ የክልሉ ላይ የሆነ የጸጥታ ዘርፍ ኃላፊ ነው ምናምን አድርገው ሹመውት ዛሬ ጓደኞቹን እንዲያሳድድ አድርገውታል። ምናልባት ይህን ሰውዬ ክልሉ ላይ ወስዶ ስልጣን ሰጥቶ ትላንት አብሯቸው የነበሩ ሰዎችን እንዲወጋ ሊያደርገው ይችላል። ምናልባት ፍላጎቱ ካለው ይህን እንደማያደርግ ደግሞ ምንም ጥርጥር የለውም። ከዛ ውጭ ግን ከዚህ ሰውዬ ጋር ተከትሎ የገባ ሚሆን ምንም ይሁን ይሳደዳል። ነገ ድሉ ከተገኘ መንግስት ያስረዋል፣ ወይም ደግሞ ወደ ብልጽግና ምናምን አስገብቶ ታጣቂ ያደርገዋል። ይሄ የተለመደ ነው። ሌላው በብደቱ ሰዓት በተለይ የለውጡ ጊዜ ቅድም አንተ ስትል እንደነበረው ይህ ነገር እንደሚመጣ ቀድሞ የተናገሩ ሰዎች ቁሞ ቀር የሚባል ስም ነበረ። ቁሞ ቀር የሚባል ኋላ ቀር ነው። ቁሞ ቀር የሚባል ስድብ ነበረ። ይህ ነበር ህዝቡ ያው ያየው በመንጋ 500 ሜትርም 1000 ሜትርም ጨርቅ እየጎተተ ሙሴ ነብይ ምናምን እያለ ተቀበለ። እንደዛ ብለው ሲያሽቃብጡ የነበሩ ሰዎች ዛሬ ወይ ከብልጽግና ተነጥለዋል፣ ወይ ተገለዋል፣ ወይ ታስረዋል። ይሄ ነው እየሆነ ያለው እና ይህ የተለመደ ጉዳይ ነው። እነ ታዬ ደንደዓ ሳይቀር ትላንትና ከብልጽግና ጋር ሁነው ምን ሲያደርጉ እንደነበር ታውቃለህ። ዛሬ ጧት ነው መሰለኝ 7 ዓመት ከ2 ወር ምናምን እስራት ተፈረደበት ማለት ነው። እና እንደዚህ አይነት ነገር ያለም የተለመደም ሊቀጥለው የሚችል ብልጽግና ውስጥ ያለ የሴራ መንገድ እንደሆነ በግልጽ የሚታወቅ ነው። እንግዲህ እስከምን ድረስ ያስኬዳል የሚለውን እሱን ለወደፊቱ አብረን የምናየው ይሆናል። ወደ መጨረሻ አንድ ጥያቄ እናንሳ። ይህ የቅማንትን ጉዳይ የሚመለከት ነው። ምናልባት ቅማንታውን ላለበት ችግር የዳረጉት ጉዳዮች ምን ናቸው የሚለውን በስፋት እናነሳበታለን ብዬ አስባለሁ። እንግዲህ የቅማንት ህዝብ ወቅታዊ የትግል ሁኔታዎች ምን ይመስላሉ? ፈተናዎችስ ምን ናቸው? ምንድን ነው የቅማንት ትግል እየገጠመው ያለው ፈተና ምንድን ነው? ከዚህ ፈተና ለመውጣትና የህዝቡን ጥያቄ ሙሉ በሙሉ አስመልሶ ወደ ሰላም ህይወቱ ህዝቡ እንዲመለስ፣ የልማት ጥያቄዎች እንዲመለሱለት፣ ዲሞክራሲ እንዲሰፍን፣ አጠቃላይ አሁን ያለው ውዥንብር እና ቀውስ እንዲረጋጋ ህዝቡን በሰላም እንዲኖር ለማድረግ መውጫ መንገዶች ውስጥ ምን ናቸው የሚለውን ማንሳት ያለብን ይመስለኛል። ከዚህ ጋር በተያያዘ እንግዲህ ህወሓትና ብአዴን በሴራ የጀመሩትን ቅማንትን የመሰረት ሴራ ደግሞ አሁን ኦህዴድ ተቀብሎ ያንን ለመፈጸም
ቅማንትን ተረት ለማድረግ እየሰራ ያለበት ሁኔታ ነው ያለው። እንግዲህ የቅማንት ታጋዮችም ሂደው ሲጠይቁ እናንተ ከህወሓት ጋር እየሰራችሁ እናንተ ከእንደዚህ ጋር እየሰራችሁ የሚል ምላሽ የመስጠት ህገ መንግስቱን ወደ ጎን አሽቀንጥሮ ጥሎ አሁንም የሴራ ፖለቲካውን አጠናክሮ የመቀጠል ሁኔታዎች አሉ። ይሄ ደግሞ ተረኝነትን ነው የሚያሳየው እንጂ ሌላ ትርጉም አይኖረውም። ምንም ሌላ ትርጉም ሊኖረው አይችልም። ከዚህ ጋር በተያያዘ ያሉትን ሀሳቦች ሰፋ አድርገህ አቅርባቸውና የዛሬው ውይይታችን በዚህ እንዘጋለን። የኦህዴዱ ኃይል ማለት ነው ተረኛው ኃይል ስለ ቅማንት ስትጠይቀው ከህወሓት ጋር እንዲያረጋችሁ የህዝብ መብት እኮ ነው የምትጠይቀው። የህዝብ መብት የህዝብ ጥያቄ ስለ ግድያውና አስተዳደሩ ይቋቋምልን ይመስረትልን ህዝቡ የወሰነው ነገር ይከበር ብለህ ስትጠይቅ ከቲፒኤልኤፍ ጋር እየሰራችሁ ካለ እሱ ከኪሱ አውጥቶ ነው የሚሰጥ ማለት ነው። ህገ መንግስት አይደለም ያልኩት ለዛ ነው። ህግ የሚባል ነገር የለም። የህዝብ ጥያቄ ነው። ህገ መንግስቱን ሪፈር አድርገህ ከህገ መንግስቱ አንጻር ምንድን ነው የጥያቄ መመለስ አለበት የለበትም ብሎ ነገሮቹ ማስተካከል ያለበት ማለት ነው። እነሱ ጋር እየሰራ ይላል። ስለዚህ በሴራ ነው ፖለቲካ ነው ምንትን የሚያደርገው። ለህዝብ ደንታ የለውም። ስልጣን ላይ መኖር ብቻ ነው የሚፈልገው። የሆነ ጊዜ ይኖራል፣ በቃ አለቀ። ከዛ በላይ ሌላ ነገር የለውም እኮ እንደዛ ስለሆነ ነው። እና ፎርጌት እዚህ ጋር ለማንኛውም እዚሁ ጋር በተገናኘ የቅማንት ህዝብ ወቅታዊ የትግል ሁኔታውን በተመለከተ ያሉት ፈተናዎችና ምናልባትም የመውጫ መንገዶች ራሱ የተወሰነ ነገር እንበል። እንግዲህ የቅማንት ትግል ተረኛው ኦህዴድ ከአሽቋላጩ ብአዴን ጋር ኦሮማራ በሚል ጥምረት የረከሰ ጥምረት በሰሩት የሴራ ፖለቲካ አሁን የደረስንበት ሁኔታ ላይ ደርሰናል። ለመከራ ተዳርገን ማለት ነው። ጥያቄያችን ሳይመለስ ታፍኖ ህብረተሰቡ ይገድላል። በቻላችሁት መጠን በዚህ ቀውስ ወቅት ዝም እንደፈለጋቸው አርጉት ተብሎ ማለት ነው። በባንዳውም በምኑም እንዲህ እየተደረገ ነው ያለው የኛ ህዝብ ማለት ነው። ትግሉ እንትን እዛ ጋር እንዲቆም ነው። ጥያቄው እንዳይመለስ ሁኗል፣ ቆሟል ማለት ነው። እንዳይመለስ ይልቁን ደግሞ ህብረተሰቡ እንዲገደል ተማሮ እንዲተው ተፈናቀለም የፈለገ ሚሆን ዋቴቨር እንደፈለገ ይጥፋ የራሱ ጉዳይ ተብሎት በቃ ይሄ ወያኔ በአዋጅ የሰረዘውን ይሄኛው በተግባር እየተገበረው ማለት ነው። ይሄ አሁን ስልጣን ላይ ያለው ብልጽግና የሚባለው ማለት ነው። ብልጽግና የሚባል ባይ ፕሮዳክት ማለት ስራ እየሰራ ነው። ይሄን ነው የሚሰራው፣ ሌላ ነገር የለውም። የቅማንትን ጥያቄ አስተካክሎ የማይመልስበት ምክንያት የራሱ የቆመበት እውነት ስለሌለው ማለት ነው። ህግ ስለማያከብር ነው። አንድ ሁለተኛ በሴራ ነው የመጣው። የቅማንትን ጥያቄ አስተካክሎ ሲመልስ የአማራው ጋር ይጣላል፣ አሽቋላጩ ጋር ይጣላል። ስለዚህ የቁጥር ፖለቲካ አለ። ከትልቁ ቁጥር ትንሹ የራሱ ጉዳይ አይነት ነገር ስለሆነ አሳልፎ ሰጥቶናል ማለት ነው። በዚህ ምክንያት ጥያቄው እንዳይመለስ ሆኗል። ኮሚቴዎቻችን በግፍ ሳስረው መከራቸውን ያሉ ይማቅቃሉ በሚገርም ሁኔታ ማለት በግፍ አንድም ወንጀል የለባቸው እንዲህ አይነት መከራ ውስጥ ነው ገብተው ፍዳቸውን የሚቆጥሩት ማለት ነው። ይሄ እኔ አንዳንዴ ቁጭ ብዬ አስባለሁ። ኮሚቴ ምንም ነገር የሌለው ይሄን አደረጉ የማይባል ዝም ብለህ በአሻጥር በሴራ እንደዚህ አሸባሪ ምናምን ብለህ ከሰህ አጉራ ፍዳቸውን ታሳያቸዋለህ። ይሄ የቅማንት ጥያቄ ታፍኖ እንዲቀር የሚሰራ ስራ ነው። ምን ያክል የመብት ጥሰት እየተካሄደበት እንደሆነ ማለት ነው። የቅማንት ህዝብ ላይ በኮሚቴዎቹ ላይ በህብረተሰቡ ላይ ምን ያክል ግፍ እየተሰራ እንደሆነ መረዳት እንችላለን ማለት ነው። እንዲህ አይነት ነገር ውስጥ ገብተናል ማለት ነው። ህዝባችን በየጊዜው ይገደላል፣ ይዘረፋል። ከ10,000 በላይ የሚሆኑ ቅማንቶች በ2014 ነሐሴ ላይ እንደተሰደዱ በጥይት ተጨፍጭፈው ተደብድበው ከሽንፋ ከመተማ አካባቢ ያሉት በተለይ ደግሞ የጉባ ጀጀቢት የሚባለው ቀበሌ እና ሽንፋ ሌሎችም ከሌንጫም ከሌላም ቦታ የተሰደዱ በሙሉ 10,000 የሚሆኑ ቅማንቶች በአብክሪ ነው ያሉት፣ ሱዳን ነው ያሉት፣ ፍዳቸውን እያዩ ዛሬም ድረስ ማለት ነው። ይህን ማየት እንችላለን። እነዚህ ሁሉ ፈተናዎቹ መከራዎቹ ናቸው። የቅማንት ህዝብ መከራ ነው። ሌላ ምንድነው? የቅማንትን እንትን በተላላኪ ካድሬዎቹ የቅማንትን ቀጠና እነዚህ ተላላኪ ካድሬዎቹ እና እነሱ ባቋቋሙት ሽፍታ ፍዳውን እያየ በተደጋጋሚ ብዙ ነገሮች የተሰሩ እነዚህ ሽፍታዎች በሚሰሩት ደግሞ የብቀላ እርምጃ በሚል ቅማንት ላይ የሚወሰደው እርምጃ ንጹሃን ገበሬዎቻችን ላይ የሚደረገው ግድያ፣ ታጋዮችን የማሳደድ አሁን እያየ ነው። ቅድም ያየናቸውና ከዛ በፊት የነበሩትን እያቸው እንዲህ አይነት ነገር ውስጥም ገብተናል። ይህም ሌላው በጣም ከባድ የሆነው ሁኔታ ነው ያለው። ሌላው ህዝቡ ጥያቄውን እንዲጥል ለማድረግ ትልቅ የማታለያና የማድበስበሻ ዘመቻ እየተካሄደ ነው። ትልቅ ስራ እየሰሩ ማለት ነው። ትልቅ ስራ እንትንን እንድትስት ማለት ነው። ህብረተሰቡ ሀሳቡን ትቶ ትኩረቱን ትቶ ታርጌት እንዲስት ማለት ነው። እየተገደልክም ምንም እያልክ አይከል አዳሪ ትምህርት ቤት ላለ አዳሪ ትምህርት ቤት እኮ አይደለም በነገራችን ላይ ማስፋፋት ነው። አዳሪ የሚባል የለም። አዳሪ እኮ ዶርሚተሪ ምናምን መስራት ያስፈልጋል። ሲጀመር አዳሪ የሚባል ትምህርት ቤት የለም። አዳሪ ብለው ግን ያስወሩታል። ሆን ተብሎ ነው የሚወራው። አዳሪ ምንም እንደሚጨምርልህ ታውቃለህ? ለቅማንት እዛ ለሚኖሩት ተማሪዎቹ ተጨንቆ እንድትል እኮ ነው አዳሪ ትምህርት ቤት የሚል ማለት ነው። ችግረኛ ተማሪዎች እዛ ሆነው እንዲማሩ አይነት ነገር ፊል እንድታረግ ማለት ነው። አዳሪ ብሎ የሚያወራለኝ
የክላስ ማስፋፊያ ነው፣ ሌላ ነገር የለውም። ክፍል ጥበት ስላለ እሱን ለማስፋፋት ተብሎ ነው የተጀመረው ያን ጊዜ። በዚህ እያደናበሩ የራሳቸውን ፎቶ እየለጠፉ 1,000 2,000 3,000 ምንሽም ይሰጡሃል የሆነች ምናምን ማለት ነው። እነዚህ ሌቦች ማለት እና ስማቸውን አድርገው በቃ ልክ ለቅማንት ትልቅ ስራ እንደሰራ ነገር ያራግባሉ። ይሄ ምንድነው? ትኩረት እንዴ ልማት ሊመጣልን ነው ምናምን ሰውዬ ትኩረት እንትን እንዲያደርግ ማለት ነው። ኧረ ዝም ብለህ ተኛ የኔ እግር ነው የሚቀሸምደው እንዳለው ማለት ነው። ጅብ ሲበላ አንደኛው ከተኛ ቀሽመድመድ ሲያደርገው አታ ዘራፍ ሲል ዝም በል እንዳታስጨርሰን የኔን እግር ነው የሚበላው ዝም ብለህ ተኛ ነው። ይሲ ይሄ አሁን ምንድነው መሰለ ያ ሁሉ ግፍ የሚሰራው መተማና ቆላማው ጭልጋ ይሄ ሁሉ ግፍ የሚሰራው ኢቭን ደጋው ላይም የሚሰራው ይሄ ሁሉ ግፍ የሚሰራው እንዳትሰማ እንዳታይ ዝም እንድትል ማለት ነው። እንደ ምሬቱን እንዳሰማው እዚህ ጋር ነው ምናምን ትላለህ። አንድ ሁለተኛ የቅማንት ጥያቄ ምን ያደርጋል? ካድሪ እኮ እየሰራልን ነው፣ ህንፃ ምናምን እየሰራ ነው፣ ልማት ሊያለማልን ነው ምናምን። ስለዚህ እንደው የቅማንት ጥያቄ ቢቀርስ እንድትል ማለት ነው። የሚሰራው ስራ ይሄ ነው። በልማት በምናምን ምናምን እንደዚህ አታለህ እንትን ማለት አንድ ትምህርት ቤት ለዛም 8 ዓመት ቆማ የቆየች ትምህርት ቤት ማለት ተጀምራ 8 ዓመት የቆመች ማለት ነው። እሷን እንትን አደርጋለሁ ብሎ ያጣድፋል ማለት ነው። ይሄ አቅጣጫ ማሳቻ ነው። በምንም መንገድ ለቅማንት ጠብ የሚል ጥቅም የለውም። የቅማንት ጥያቄ ከዚህ በፊትም ስላልነው የመብት ጥያቄ ነው። መብቱ ሲመለስ ልማቱን በራሱ ይሰራዋል። ምንም አይቸግረንም እሱን ማምጣት ማለት ነው። ግን አሁን ምንድነው ማዘናጋት አለብህ፣ እንደ ሚዛንህን እንድትስት ማለት ነው። የሆነ ልብህ እንዲላላ ምናምን ለማድረግ ተብሎ የጥያቄ ማሳሳቻ ዘመቻ ይዘመታል ማለት ነው። ከትግሉ ቀደም ብለው ፈርጥጠው የቀበረ ጉድጓድ ቤቴ ነው ብለው የተደበቁ ሰዎች በዚህ ቀልድ ማለት ነው። በዚህ ትግል አቅጣጫ የማሳቻ እና ይሄ ካድሪን በህዝብ ዘንድ በህዝብ ልብ እንዲገባ የማድረጊያ ፕሮጀክት እየወጣ ምናምን በሶሻል ሚዲያ እንደዚህ ሲያራግብ ማለት ነው። በቃ የአማራ ካድሬዎች እኮ ለቅማንቶች እንዴት እንደሚያዝኑ አያችሁ፣ ትምህርት ቤት እየሰሩላቸው እንዲባል ማለት ነው። በሶሻል ሚዲያ በሚዲያ ምናምን እንዲያራወጥከው ማለት ነው። ባህር ዳር ላይ ሁሉ በሚዲያ መቅረብ አይቀርም። አሁን እንደዚህ ያዘው ልቀቀ ሁሉ ቴሌቶን ሁሉ ሊያደርጉ ይችላሉ። ፎዛት ማተር ገጽታ ግንባታ ነው፣ ሌላ ነገር የለውም። የገዳዩን ነፍሰ ገዳዩን አፈናቃዩን አፋኙን ገጽታ ግንባታ ነው። እዚህ ጋር ከዚህ ገጽታ ግንባታ ጋር ግዴታ ማለት ነው። እንዲህ ካላረኩኝ መጥተው ከቀበሮ ጉድጓድ ያወጡኛል ብለው ብር 3,000 ምናምን የሚሰጡ ሰዎች ደግሞ በጣም ገረሙኝ። እንደነ ፕሮፌሰር ይግዛው ከበደ አይነቶቹ ማለት ነው። ፈርጥጦ ከተደበቀ ብዙ ዘመኑ ነው፣ በጣም ብዙ ዘመኑ። ግን እዚህ ጋር መጥቶ ይህችን ብር አንድ ቀን ቅማንት ሲገደል ኧረ ኖ ይሄ ነገር አቆሙ ብሎ መነገር አለበት እኮ። ተደብቆ ቆይቶ ብር ከቀንድ አውጣ ከሸሉ ማለት ነው። ልክ ኤሊ ተደብቆ ከቅርፊቱ እንደሚወጣ ወጣ ብሎ 3,000 ብር በጣም የሚገርም እኮ ነው። ይሄን ደግሞ ስሙን አታንሳ። ኖ እንዴ ታጋይ ነው እሱ። ታጋይ ነበረ በሆነ ጊዜ በቃ የሆነ የወቅት ታጋይ ነበረ፣ የአንድ ሰሞን ታጋይ ማለት ነው። ያዘው ልቀቀው ብሏል። የስ በዛ ዘመን እዛ የነበረውን ሪኮግናይዝ እናደርጋለን። ከዛ በኋላ እኮ ሰው የጎንደር ሰው በዚህ ሲሄድ ይሄ ነው እያለ እየተቋቋመብኝ ነው እዚህ መኖር አልቻልኩም ብሎ እኮ ነው ጥሎ የጠፋው ወደ አዲስ አበባ። ከዛ በኋላ አይታችሁ ታውቃላችሁ። ትግል ውስጥ የለም አትንካኝ ብሎ ደግሞ ይጽፋል። እኔ የጻፍኩት ላይ መጥቶ ማለት ነው። በጣም የሚገርም እኮ ነው። አትንካኝ ብነካህም እንዳመጣለህ ትነካለህ በደንብ እንዴ አርፈ ቁጭ ማትል። እኔ ይኸውልህ አርፎ ነው ቁጭ ማለት ያለበት። አሁን ከትግል የሰለቸው ሰው አርፎ ቁጭ በቃ ሄዶ ከዚህ የቅማንትን ትግል ከሚያደናቁር ነፍሰ ገዳይ ህብረት ውስጥ ገብቶ እንዴት ይሳተፋል? ሃው ኮሚቴዎቹ መፈታት አለባቸው። እንዴት በዚህ ግፍ እስካሁን መከራቸው ነው ያሉ ብሎ መታገል ያለበት እንጂ ተደብቆ እዚህ ጋር እንደዚህ አይነት እንትኖቹ አለቆቹ ጌቶቹ ሲያጨበጭቡ አብሮ ማጨብጨብ አለበት። ይሄ እሱ ብቻ አይደለም፣ በነገራችን ላይ ሌሎችም አሉ። ልክ እንደ ንጋቱ ጸጋን ምናምን የሚባል ምናት ካድሬ የሆነ ሄዶ ገብቶ ማለት እዛ ውስጥም ገብቶ በቃ እነዚህ ጀግኖች እኮ ናቸው እንደዚህ ለራሱ እሺ ያርግል። ሌላውን ለምንድን ነው የሚያሽቋልጠው? በቃ እዛ ከገባ ገብቷል። የራሱ ጉዳይ ካድሬ ሁኛለሁ ማለት ይችላል፣ መብቱ ነው፣ ምንም ችግር የለውም። ግን በቀደመ የትግል ታሪካችሁ ማለት በቀደመ የትግል ዝናችሁ የዛሬን ትግል ልታፈርሱ አትችሉም። ኔቨር አንተዋቸውም በምንም መንገድ ይሁን በፍጹም ማለት እኔ አሁን እስካሁን ጥሩ ሰርቼ ታግዬ ሊሆን ይችላል አይደል? ዛሬ ካፈረስኩ ዝም ሊለኝ አይችልም። ቅማንት ዝም ልትለው አትችልም። ሞኝ አይደለም ቅማንት። በቀደመው ዝና ተሸክመው የሚኖረው ማለት አፈጻጸም ነው እንጂ አጨራረስ ነው እንጂ አጀማመር አይደለም የሚታየው። ጀመርክ፣ ሄድክ፣ በመሃል አቋረጥክ፣ ከዛ በኋላ መጥተህ ማፍረስ ጀመርክ ማለት ነው። ዲጂኖ ተቀብለህ ትግል ማፍረሻ አይነት ነገር እንቅስቃሴ የሚሄደው ማለት ነው። እነዚህ በሙሉ ፈተናዎቹ ናቸው። እንደነዚህ አይነቱ ገልቱ የሆኑ ፈሪ ታጋዮቹን ከነሱ ጎን አሰልፈው ልክ እነ ፕሮፌሰርም ደገፉ እነ ምናምንም ከዲያስፖራ እነከሌ ሚሊዮን ብር ሰጡ እነከሌ 100,000 ብር ሰጡ ምናምን ታጋይ እኮ ነበሩ ድሮ
በእንደዚህ አይነት ምን ማድረግ ነው መሰለህ? የቅማንትን ትግል ማደብዘዝ ነው፣ ማጥፋት ነው፣ ማኮስመን ነው፣ ማጥፋት ነው። ከመሰረቱ ትጠፋለህ ማለት ነው። ዓላማው ይሄ ነው፣ እቅዱ በዛ በኩል ያለው ማለት ነው። ይሄን ለማድረግ ነው የባንዳውና ጽንፈኛ አማራ ነፍሰ ገዳይ ሲገልን የኖረው የበላይ ሆኖ ቅማንት እንዲሸነፍ ማለት ነው። እንደ ህዝብ ተሸንፈ ትግል ዜሮ እንዲገባ ማለት ነው። ይሄ ነው እየተሰራ ያለው። ለዚህ ነው እኛ የምንከራከረው ኖ የምንልበት ምክንያት ለዚህ ነው። አሳፋሪ አሸማቃቂ ነው የሚባለው ማለት ነው። በኋላ አነሳዋለሁ ስለ የነበርኩት ይህን ጉዳይ ማንሳት ማለት ነው። ትግሉን ጥሎ የሄደ አርፎ ቁጭ ማለት ነው። የሄዱ ሰዎች የሄዱ ነው። በቃ አለቀ። እኔ ብዙ ታጋይ የነበሩ ግን በመካከል በተለያየ ምክንያት የወጡ ሰዎች አውቃለሁ። ተንፈስ አይሉም። በቃ የራሳቸውን ህይወት ብቻ የሚመሩ ማለት ነው። ገብተው እንደዚህ አይነት ነገር አሻጥር ሲሰሩ አታያቸውም። አውቃቸዋለሁ። አይ ዶንት ዋንት ቱ ሜንሽን them እንጂ በደንብ ነው የማውቃቸው አሉ። እኔ እንደዛ ነው። አሁን ፕሮፌሰር ግዛውን እንደዛ ነው ከሚቆጥራቸው። አይ ፕሮፌሰር ግዛው እስከቻለ ሂዷል፣ ካልቻለ ጥሎ ሂዷል። ግን ምንም ትግል የሚያበላሽ ነገር ዙሮ ሲናገር የሆነ ነገር ሲያደርግ ሰምቼ አላውቅም ካልኩ ቅርብ ጊዜ ነበረ። ማህበራዊ ሚዲያ ላይ አውርቼ አውቃለሁ። ወዲያውኑ ተናግሬ ሳልጨርሰው መጣ። ይሄ በጣም አሳፋሪ ነው እውነቱን ለመናገር ማለት በጣም ነው የሚያሳፍረው። እንዲህ አይነት ነገር የቅማንት ትግል አማካሪ ኮሚቴ የነበረ ሰውዬ በተደጋጋሚ በድፍረት በየመድረኮች ወጥቶ ሲናገር የነበረ የዚህ ህዝብ መብት ይከበር ሲል የነበረ ዛሬ እንዲህ አይነት ነገር ማድረግ ለዛም በፕሮፌሰር ደረጃ ማለት ነው። ህሊና የሚባል የት አለ? ይሄ ምንድነው ማይንድ የሚባለው ስብና የሚባል ነገር አለ እኮ አንዳንዴ ማለት ነው። ይሄ ነገር ትክክል አይደለም። በሌላ በኩል የፋርጣው ተንከሴስ ቡድን የሚመራው የፖለቲካ ቡድን ብለው ምን ብለው በሙሉ ይሄ የሚመራው አካል ይሄ ተሰብስቦ ጎንደር እያለ ነው። ጎንደርን ክልል አድርጋለሁ ብሏል። ዲስ ኢዝ አናዘር ቻሌንጅ ራሱ ለቅማንት ማለት ነው። ጎንደሬ በሚል ለማስገባት እየዳከረ ነው። እችኛዋ አሁን ጎንደሬ ውስጥ ለማስከተት ሁለት እንትን ማለት ነው። አንደኛው ይሄ ነው፣ ጎንደሬ ውስጥ ወስደህ ማስገባት ትግልን ትተህ ማለት ነው። ሁለተኛው ነገር በሚቀጥለው ምርጫ ሊካሄድ ስለሆነ ካቢኔ ካድሪ እንዲመረጥ ብልጽግና ነው እንዲመረጥ ነው። ቢመረጥስ ያው ብልጽግና ነው የሚመራው። አሁን ቅማንት ተደራጅቶ ምናምን ይሄ ምንድነው ቅሬፓ የሚባል የሞተ ፓርቲ ካለ ማለት ነው እርሱ ቢያሸንፍ ያሰሩታል? አያሰሩትም። ኮረጆ ይገለበጣል ምናምን። ይሄ እኮ ግልጽ እኮ ነው። በቃ ወደድክም ጠላህም ብልጽግና ነው የሚመራ። ምንም ይሄ ግልጽ እኮ ነው፣ እናውቀዋለን። ብልጽግና ስልጣን ላይ እስካለ ድረስ ያን ቦታ አይለቅልህም። ምን ግልጽ አይደለ እንዴ? ግን ምንድነው እንደዚህ አሸነፍን ህብረተሰቡ ከኛ ጎን ነው ምናምን ለማለት ከዛ መርጣችሁናል እንገዛችኋለን ለማለት ነው። በሚቀጥለው መርጣችኋናል የአስተዳደር መሰረት አለን እችኛዋን 42ን ወይ 69 ምናምን የሚሏት ማለት ነው። እንደዛ ለማድረግ አሁን ስለዚህ አሁን ትንሽዬ በዚች አድርገህ ምርጫ ላይ ተሳተፋለህ ማለት ነው። ያን ታጋዮችን ዘመቻ የሚዘምቱትም ምርጫ በዛ አካባቢ እንድንካሄድ ችግር እንዳይፈጠርብን ምናምን የሚል እቅድም እንደሆነ ሰምተናል። ይሄኛው ማለት ነው አሁን የሚያደርጉት እነዚህ በሙሉ ፈተናዎች ናቸው፣ በጣም በሚያሳዝን ሁኔታ ማለት ነው። ሌላው የመንግስት መዋቅሩ በቀጣይ በሚያደርጉት ሴራ እንቅፋት ይሆናሉ ያሉትን የቅማንት ታጋዮች በሙሉ ጠራርገን እናጠፋለን ብለው እየተንቀሳቀሱ ነው። አናዘር ቻለንጅ ማለት በዚህ ሂደት ውስጥ እንዴት ሰርቫይቭ እናደርጋለን፣ እንዴት ራሳችን እንጠብቃለን፣ ህብረተሰቡ ምንድነው ማድረግ ያለበት የሚለው ነገር ሁሉ ወሳኝ ነው ማለት ነው እዚህ ጋር። ይህም ሌላው ፈተና ነው። አሁን ሽፍታው ማን ነው ታጋዩ ማን ነው በሚል ሁኔታ እንዳይታወቅ የማድረግ ነው። ሽፍታ አደራጅተው የሚያሰማሩት ለምንድን ነው መሰለ? ታጋዮቹን ሽፍታ ናቸው ለማለት ይመቻል፣ ለመምታት ማለት ነው፣ ለመዝመት ምክንያት ያገኛሉ። ታጋዮቹ ደግሞ ሌላ ቦታ ሄደው አማራን አታካ ያደርጉ ሌላ ነገር ያደርጉ፣ ወደዛ መጥቶ ችግር የሚፈጥረውን ችግር እንዳይፈጥር ተደራጅተው ህብረተሰቡ መከላከል ነው። የህልውና አደጋ ስላለበት ቅማንት እሱን መጠበቅ ነው የሚሰሩት። እነዚህ ግን መጥፋት አለባቸው ተብለው እየተሰሩ ነው ማለት ነው። ይሄ ሌላው እንትን ነው። ሌላው በርካታው በየከተማ ያደፈጠ ታጋይ ማለት ነው በተፈጠረው ሁኔታ ማለት ነው፣ በጫናዎቹ አንዳንዶቹ ከአቅማቸው በላይ በሆነ መንገድ ማለት ነው። አንዳንዶቹ ደግሞ ዝም ብሎ በፍርሃት ማለት ነው። እንዲህ አይነት ነገሮች እነዚህ የተደበቁት በሙሉ በፍርሃት ቆፈን ውስጥ ሆነው የሚገደሉ ወገኖቻቸውን እንኳን ስለሚገደለው አይጽፉም፣ ማህበራዊ ሚዲያቸው ላይ ያወጡ። በቃ ይመጣሉ ጃኖ ቅማንት ሚዲያ ያያሉ፣ ከዛ በኋላ ብለው ይሄዳሉ። ምንም ማድረጋቸው በሚያሳዝን ሁኔታ ማለት ነው። መታገል መጮህ፣ ለሰብአዊ መብት ድርጅቶች በተለያየ መንገድ ማቅረብ፣ መረጃዎችን መሰብሰብ፣ ኢቭን ቁጭ ብሎ መጽሐፍ ስለ ቅማንት መጽሐፍ፣ ኢቭን ቅማንተኛ መማር አይማሩም እኮ ብዙዎቹ። ቅማንተኛ መማር ራሱ አይፈልጉም። ታጋይ ናቸው ግን ቅማንተኛ መማር አይፈልጉም። እስር ቤት ተቀምጦ ዝም ብሎ የሚያያለ ቁጭ ብሎ መማማር እየቻሉ እንደውም ቅማንት ሆኖ መውጣት ይችላሉ። በዛ ሙሉን ቅማንተኛ ተምረው ማለት ነው። እንደዛ ማድረግ እኔ በጣም አዝናለሁ በጣም ማለት ነው። በተለያየ መንገድ እንትን የሆነው በእንደዚ አይነት እንትን ይሄ ፍራስትሬት እያደረገ የመሄድ ሁኔታዎች አሉ ማለት ነው። የሚገደሉ ወገኖቻችን ድምፅ አለመሆን፣ ቅማንት ሁነ የሚገደል ቅማንት ለምን ብለህ ማትናገር ከሆነ አንተ ሰው አይደለም፣ በቃ ሰው አይደለም።
ቅማንት ሆነ ከሚገድልህ ጎን አብረህ ተሰልፈህ ገንዘብ የምታወጣ ከሆነ አንተ ሰው አይደለም። ዩ አር ኖት ሂውመን። ፈሪ ነህ። ለግል ክብር ወይም ለግል ጥቅም ነው የሆነ ወይም መሬት ቦታ ምናምን ካለ እንዳይቀሙ የሆነ ነገር ከሆነ እንደዛ ነው። እንደገና ደግሞ ተገለኛ ብለህ ፈርተህ ነው እንደዛ ወይ ካድሪም ሆነሃል ማለት ነው። እንደዛ ነገር እኮ ነው እዚህ ውስጥ ገብቶ እንትን የሚያደርጉት ማለት ነው። ስለዚህ መታገል፣ ትግሉን አጣጥፎ መቀጠል ያስፈልጋል ማለት ነው። ይሄም ሌላው ነገር ነው። ይሄም እንትን ምንድነው ሌላው ተግዳሮት ነው። ትግል የመበታተን ስራ የሚሰሩ ታጋይ መሳይ ሾተላዮችም ይህንን ሰይጣናዊ ስራቸውን በተለያየ ጊዜ ይሰራሉ። እርስ በርስ ማጣላት፣ አንዱን በአንዱ ሌላ ማመት ምናምን የማድረግ ስራ ይሄ ከመጀመሪያ ስራቸው ይሄ ነው። ሌላ ስራ የለውም። እናውቃቸዋለን። እነዚህም በእንደዚህ አይነት ውስጥ አሉ። ይህም ሌላው ፈተና ነው ማለት ነው። እነዚህን ተቋቁሞ ማለፍ ይጠይቃል ማለት ነው። እንግዲህ የቅማንት ትግል አሁን ላይ ወሳኝ መታጠፊያ ምዕራፍ ላይ ነው። ይሄ ወሳኝ መታጠፊያ ምዕራፍ ላይ ደርሷል ማለት ነው። እነዚህ ፈተናዎችን ወደ እድሎች ቀይሮ መሻገርን ይጠይቃል። ለዚህ ደግሞ ቁጭ ብሎ ማንሰላሰል፣ ማጥናት፣ መመካከር፣ መወያየት፣ ስልት መነድፈ በዛ ልክ መሄድ ይጠይቃል ማለት ነው። ይሄ ሌላው ነው። ሌላው ታጋዮቹ እርስ በርሳቸው ከመናከስ ወጥተው በአንድ ዓላማ ወደፊት መመረሽ መጓዝ ይኖርባቸዋል ማለት ነው። ህዝባችን ዝም ብሎ ተቀምጦ መገደል የለበትም። መደራጀት አለበት፣ መታጠቅ አለበት። በቃ ራስን አስታጥቀህ መቆየት አለበት። መንደርን ለቀህ ሂድ ምናምን እዚሁ ምናምን ካለ ኖበል በፍጹም ለቃቸው አትሄዱ። ሚሊሻ ምናምንም ከሆንክ ሰፈርን ጠብቅ። በቃ ያንተ ሚሊሻነት አካባቢ ሚሊሻ እኮ ነው የሚባለው ስሙ ራሱ። የአካባቢ ሚሊሻ ማለት ቀበሌውን አካባቢ መንደሩ የሚጠብቅ ነው። ከዛ ውጭ ምን ልታደርግ ነው ወረዳ የምትሄደው? ትክክል አይደለም። እንዲ እኛ አደጋ ላይ ነን፣ ለምንድን ነው የምንሄደው ማለት አለባቸው። ይሄ ህብረተሰቡ ራሱ በደንብ መደራጀት አለበት። እኔ አንዳንድ ግርም የሚለኝ ህብረተሰቡ 300 1000 ድረስ ከብት ይዘረፋል። ምንድነው የሚያደርጋቸው? እነዚህን ከብቶች ጠብቆ ለምንድን ነው የማይሸጣቸው? በደንብ አድርጎ ይሽጥና መታጠቅ ነው። ለጊዜው የህልውና አደጋ ስላለ በኋላ የቀረውን ገንዘብም ምንም ተጠቅመህ ትቋቋማለህ። በህይወት መኖር ነው የመጀመሪያው ነገር። እንዲሁ ዝም ብሎ በእንዝላልነት ከብት ምናምን እያለ እየሳሳለ ከብት ሙቶ ማለቅ አለበት የለበትም። ይሄን ማድረግ አለበት። ለፋኖ ቀለብ እያደረጋችሁ እኮ ነው ከብቶችን እየሰጣችሁ ማለት ነው። ይሄ በጣም ነው የሚያሳዝነው እና ይሄንን ቢሰሩት ጥሩ ነው ብዬ አስባለሁ። የሞር እንትን ቢያደርጉት። ሌላው ትግሉን በግል ፍላጎታቸው ምቾት ለግል ፍላጎታቸውና ለምቾታቸው አይነት ልክ በምቾታቸው ልክ እንዲጦዝላቸው ይሄን ነገር የሆነ ነገር ይሄን አትዘግቡ እንዲያደርገናል ይሄን ነገር አትዘግቡ እንዲሆናል ለምን እንዲህ ከሆነ እኛ እዚህ ችግር ይገጥመናል ምናምን ተብሎ ተሰልቶ ነው እንጂ ለህዝቡ አይደለም የሚታሰበው ማለት ነው። ህዝብ እየተገደለ ለምንድን ነው ሁሉ ጊዜ ሞት ምናምን የምትዘግቡ? ተረተውት የሚሉ አሉ፣ በውስጥ የሚጽፉ እንደዚህ ብለው የሚጽፉ አሉ። ቅማንቶች ነው ሰው ታጋይ ነኝ ብሎ ሲያንቧትር የነበረ ማለት ዝም በሉ። አትሊስት መዘገብ አለበት እኮ። ለምንድን ነው የማይዘገበው? በደንብ ነው መዘገብ ያለበት። ይህ እኮ ታሪክ ነው፣ ምን እየደረሰብህ እንደሆነ ማለት ነው። ዝም በሉ የሚሉ እነዚህ በጣም የሚያሳዝኑ እንትኖችም አለው እና ይሄ ዝም በሉ የሚሉት ለህዝብ አዝነው ሳይሆን ለእነሱ ነው። በቃ ሌላ እንትን የላቸውም። ሌላው የቅማንት ህዝብ ትግል መነሻውንና መድረሻው ግልጽ አድርጎ ነው የጀመረው። መነሻው ይታወቃል። ጭቆና ነው፣ ተሰርዞ ነው፣ የህልውና አደጋ ገጥሞት ማለት ነው። ቅማንት የለም ስለተባለ ያ ነው መነሻው። ህገ መንግስቱ መሰረት አድርጎ ነው የተነሳው። በህገ መንግስቱ መሰረት ታግሏል። ታግሎ ማንነቱን አስመልሷል። አስተዳደር እንዲመሰረት እየታገለ መነሻው ያ ነው። መድረሻው ደግሞ ራሱን በራሱ የሚያስተዳድርበት ወጉን፣ ቋንቋውን፣ ባህሉ የሚያሳድግበት የራሱ አስተዳደር እንዲመሰረትለት ማድረግ ነው። እንደ ሌሎች ኢትዮጵያውያን ማለት ነው። ከዚህ የወጣ ሌላ እሳቤ ያላችሁ ሰዎች መቆም አለባችሁ ማለት ነው። ከዚህ ከወጣችሁ ታጋይ አይደላችሁም፣ ጸረ ህዝብ ናቸው። ይህን ማሰብ አለበት። ያን እዛ ላይ ነው ስራ መስራት ያለብን ማለት ነው። እንግዲህ የአይከል ትምህርት ቤት ግንባታ ድራማ ውስጥ ገብታችሁ የትግል ትኩረትና አቅጣጫ ለማሳት የምትድሞነሞኑ ጅሎች ማለት አርፋችሁ ተቀመጡ። ከደከማችሁ በቃ ዝም በሉ፣ አለቀ። ትምህርት ቤቱን ከሆነ ካድሪው አይደል ሊያቋረጠው በፊት እንዳይሰራ ያደረገው ካድሪው ይስራው። በቃ የፈለጉትን ያክል ገንዘብ ያወጡ ካድሪዎቹ ይስሩት። እነሱ አንቃወሙ፣ ምንም ተቃውሞ የለንም፣ ይስሩልን። እናንተ ታጋይነን የምትሉ ግን ከዚሁ ድራማ እዚህ የብልጽግና ድራማ እዚህ ጋር የባንዳው ምናምን ድራማ አብራችሁ እንትን አትበሉ። ይሄ ከፌዴራል ጀምሮ ነው የሚሰሩት። ይሄን ታውቃላችሁ። ከፌዴራል ጀምሮ ማለት በብልጽግና ደረጃ ከላይ እስከታች መመሪያ ወርዶ ነው የሰሩት። ባለፈው ነግሬያቸዋለሁ፣ አብራርቸዋለሁ ይመስለኛል። ሳሙኤል ያንስ በመመሪያ ነው የሚሰራው። እያንዳንዱ ካድሬ እነ አብይን እጅ የሚስመው ጋዜጠኛም ብለው ምንም ያለችውን ይወረውራል። 1500 ምናምንም ቁርስ እኮ ነው የሚበላት። በነገራችን የቁርሱን ማለት ነው ይሰጣል፣ ይወረውራል። እንደዛ እያደረገ ነው መሰራት አለበት ነው ያ እንትኑ ማለት ነው። የብልጽግና ገጽታ ለመገንባት በዛ አካባቢና ቅድም ላልኳቸው ዓላማ ለማድረግ ስራ ይሰራሉ፣ በካድሬዎቻቸው በኩል እያሰበኩ ማለት ነው። እነሱ ይስሩት በቃ በሄዱት መንገድ ቴሌቶን የሚያደርጉ ዋቴቨር
የብልጽግና በኮሪደርም አድርጎት አምጥቶት ይስራው፣ እኛ ምን አገባን? ይስራልን። ዊ አር ሃፒ ከሰሩልን። እዚህ ጋር ትክክል አይደለም። ምን ነው ከነዚህ ጎን ሆናችሁ የምታሽቋልጡ፣ እንዲያረጉልን ብላችሁ የምታሽቋልጡ፣ ሌላ ነገር የምታደርጉ አብራችሁ የምትሰሩ ከነዚህ ጋር ማለት እናንተ ትክክል አይደላችሁም ነው። አለቀ። እኛ አሁን ማድረግ ያለብን ታጋዮቹ ህብረተሰቡ እንዳይገደል አካባቢውን መጠበቅ። የምን ልማት ነው እዚህ ውስጥ ገብቶ የሚደናበረው? ምን ሊያደርግልን ነው? ልማት መኖርህ አለመኖርህ ሳይታወቅ ማለት ነው። ሳታረጋግጥ ህልውና አደጋ ላይ እኮ ነው። ሊያጠፋህን አሰፍስፎ እስከ አፍንጫ የታጠቀ ኃይል አለ። አሁን ልማት ምናምን ብለህ የምትዘናጋበት አይነት የጅል ስራ ሳይሆን ራስን አደራጅተህ ራስን የምትከላከልበት ጊዜ ነው። እዛ ጋር ፎከስ እናድርግ ነው። ለዚህ ነው ትኩረት አሳች ነው ነገሩ የምለው ማለት ነው። ኦኬ። ሌላው ቅማንትነት የሚጸናው አንደኛ ቋንቋህን በመጠበቅ ነው። ቋንቋህን ካጠፋህ ትጠፋለህ። ቋንቋን መማር ያለበት ሰው። ሌላው ታሪክህን ማወቅና ማሳወቅ ነው። መጠበቅ ማለት ነው። ታሪክህን ማወቅ መረዳት። ታሪክን ስታውቅ የመጣበትን ጎዳና የመጣበትን ልዕልና ታውቋለህ። በዛ ልዕልና ልክ ታስባለህ፣ ትሰራለህ። እንደዛ ነው። ታሪኩን የማያውቅ ደንቆሮ ነው። ምንም ነገር የለም፣ የትም አይደርስም። ታሪክን የማያውቅ ማለት ነው። ታሪክ የሌለው ሌሎችን ህዝቦች በመግደል ነው የሚጠመደው። የሌሎችን ታሪክ በመቀማት ነው የሚጠመደው። እኛ በጣም ግልጽ የሆነ ታሪክ አለን። ከኢትዮጵያ ጥንት ምስረታ ጀምሮ ከኖህ ዘመን ጀምሮ የመጣን ህዝቦች ነን። ያን ታሪክ በደንብ አድርጎ ማወቅ መረዳት ያስፈልጋል ማለት ነው። ሌላው ታሪካዊ እሴቶቻችን በመጠበቅ ነው ቅማንትነት የሚጸናው። ታሪካዊ እሴቶቻችን መጠበቅ አለብን እንዳይጠፉብን። ብዙ እሴቶች አሉን፣ እነሱም መጠበቅ ያስፈልገናል። ባህላዊ እሴቶቻችንም እንዲሁ መጠበቅ አለብን። ከወንበር ስርዓት ጋር፣ ከህገ ልቦና ስርዓት ጋር፣ ከሌሎች አጠቃላይ የቅማንት ብዙ ልዩ ልዩ ወግ፣ ባህል፣ ታሪኮች አሉ። ብዙ ከዚህ በፊት ስናወራቸው ያወራናቸው፣ የምናውቃቸው፣ ያልተናገርናቸው እነሱን መጠበቅ ያስፈልጋል ማለት ነው። ከቅማንትነት ሚዛን ባለመውረድ ነው ቅማንትነት የሚጠበቅ። ቅማንትነት ሚዛን ምንድን ነው? የቅማንትነት ሚዛኑ ምንድን ነው? አንደኛ እውነተኛነት ነው። ቅማንት አይዋሽም፣ አይቀጥፍም፣ አይደናበርም። አትዋሹ፣ አታጭበርብሩ፣ ከማንም ጋር አትሂዱ። ቅማንት መለያው እንደዛ ነው። አቋሙ አንድ ነው። በቃ ለእውነት ይሞታል እንጂ ቅማንት ለውሸት ምናምን ብሎ እዛ ጋር ሲሽለጠለጥ አይገኝም። እንደዛ የሚያደርግ ከቅማንትነቱ የወረደ ነው። ቅማንትነትን እየጣልከው ነው ማለት ነው። ሌላው ታታሪነት ነው። ቅማንት ታታሪ ነው። በሄደበት ሁሉ ሰርቶ ነው ለፍቶ የሚኖረው። ለምኖ መብላት እንኳን አይወድም። ለማኝ የለም ቅማንት። አሁን ግን እንደዚህ ይሄ ከካድሪ ሂደህ የምትሽለጠለጠው ግን ለማኝ ነህ። ቅማንት ሆነ ለማኝ ሆንክ ማለት ነው። እዛ የሆነ መሽለጠለጥ ምናምን አይነት ስራ የሚሰራው ማለት ነው። ስራህን ሰርተህ በራስህ በላብህ በጉልበትህ ነው መኖር ያለብን እንጂ ካድሪ ተላላኪ ሆኖ የሚሰራው ይሄ የብልጽግና ተላላኪ፣ የአማራ ጽንፈኛ ተላላኪ ሆኖ ህዝቡን የሚያስጨርሰው በሙሉ ለማኝ ነው። ከለማኝም በላይ ነው። ይህን በደንብ አድርጎ ማወቅ አለበት። ሌላው ቅማንት ጀግንነት ነው የሚታወቅበት። ያን ጀግንነት የአባቶቻቸውን ጀግንነት ይዛችሁ መዝለቅ አለ። ጀግንነት ምንድን ነው? ቋንቋህን መማር ነው። ጀግንነት እኔ ቅማንት ነኝ ብለህ መቆም ነው ጀግንነት። አካባቢህን መጠበቅ ነው። ማንነት እንዳይጠፋ መጠበቅ ነው። መዋጋት ነው። ሊያጠፋ ሲመጣ ጀግንነት የሌሎችን ሳትነካ ሲመጣ መከላከል ነው። ጀግንነት አብረህ በጽናት መቆም ነው። ታሪክን ማስቀጠል፣ የአባቶችን ታሪክ፣ ወግ፣ ባህል መጠበቅ ነው። ይሄ ነው ጀግንነት። ቅማንት ከዚህ ጀግንነቱ መውረድ የለበትም። ከወረድ ካለቀለ። ሌላው ለሰው አዛኝነት፣ ርኅሩህነት ነው። ቅማንት አዛኝ ነው ለሰው፣ ጨካኝ አይደለም። በጭካኔ ሰው የሚገድል ቅማንት ካለ ይሄ ቅማንት አይደለም ሲጀምር ማለት የገዳዮቹ መንፈስ ገብቶበት ማለት ነው። እንደዛ ነው። ይሄ መታሰብ አለበት። ጦርነት መጥቶ ለሚዋጋ በለው ግንባሩ፣ ምንም ችግር የለም። እሱ አይደለም እንትኑ የማይዋጋ ንጹህም ሰው ምንም ነገር የማያደርግ መግደል፣ መንገድ ምናምን ይሄ ጠብቀ ሰው ማፈን፣ ንጹሐንን መኪና ላይ የሚሄዱ መግደል፣ ህፃናትን እናትን ማምረ መግደል ቅማንትነት አይደለም፣ ወራዳነት ነው፣ ሌብነት ነው፣ ቀጣፊነት ነው። ከቅማንትነት መውረድ ስለሆነ ማለት ነው። ይሄን ማወቅ አለብን። ሌላው በማንነት አለመደራደር የቅማንትነት ዋና መቆሚያው ዘዴ ነው። ቅማንትነት የሚጸናው በዚህ ነው። ሌላው ጥንታዊነትህን ማወቅ መረዳት ነው። ከታሪክ ጋር ቅድም ካነሳሁት ጋር የሚገናኝ ነው። አባታዊነትህን መረዳት አለብህ። ቅማንት አሁን ላለው የሴሜቲክ ቋንቋ ተናጋሪ የሚባል ህዝብና የአገው ቋንቋ ተናጋሪ ተብሎ የሚታወቁ ህዝቦች ማለት ነው። የአገው ቋንቋ የሚባል የለም በነገራችን ላይ። የአገው ቋንቋ ቤተሰብ የሚባል ነው። የዛ ተናጋሪ የተባሉ ህዝቦች አባት ነው። በአይደረኪ በኩል የመጡ ናቸው። እነዚህ ይታወቃሉ። ዲኤንኤቸው ሁሉም ያደረገ። ይሄን ማወቅ አለብህ። አባትነትን ስታውቅ ልዕልናህን ታውቃለህ። እንደ አባትነት ታስባለህ ማለት እንደ ልጅ አትሆንም ዝም ብለህ ማለት ነው። ከላይ ያነሷቸው ነገር የአንድ አባት መገለጫ ናቸው ማለት ነው። ይህን በደንብ አድርገው መረዳት አለበት ማለት ነው። ሌላው መሪነት ማለት ነው። ስትደናበር ነገሮችን ማስተካከል፣ መምራት፣ ማስተካከል ነው እንጂ አብሮ ማፍረስ ምናምን የሚባል ነገር የለም።
ቅማንት ባልሆኑ ዩኒየኖች ውስጥ ገብቶ አይሳተፍም በፍጹም ማለት ነው። ሁልጊዜም የመንግስት ስርዓት እንዲጸናና የተሻለ መንግስት እንዲፈጠር ነው የሚሰራው ማለት ነው። መንግስት ሲፈርስ ራሱ እሱን ማቃናት፣ ስርዓት እንዳይፈርስ መጠበቅ ነው የቅማንት ስራው። ሲሰራ የነበረው ነው መንግስትነት፣ የቀደመውን የመንግስትን ስርዓት አስተካክሎ ይዞ የመጣው የቅማንት ህዝብ ይሄ ይታወቃል። ሰው ከዛ መውጣት የለብንም። የፈረሰን ማቃናት፣ ስርዓትን ማጽናት እንዳይፈርስ ማለት ነው። ወሮ በላ እንደዚህ አይነት ዘመነ መሳፍንት ሁኔታ እንዳይመጣ መታገል፣ ይህንን ነገር መሞገት መታገል ነው ያለብህ በሀሳብም በምንም እንጂ አብረ ማፍረስና መናድ የሚባል ነገር መኖር የለበትም። ይሄ እንዲህ ስታረቅ ቅማንትነት ይጸናል ማለት ነው። ትግሉን አጠናክረው መቀጠል ያስፈልጋል። ይህም ገበሬው፣ ምሁሩ፣ ተማሪው፣ ዲያስፖራው በአንድ ላይ መስራት አለበት። ቅድም አንስቻለሁ። መነሻ አለን፣ መድረሻ አለን። በመነሻችንና በመድረሻችን ከተለያየን ሌላ ነው። ኦልሬዲ ከትግሉ ወጥተናል። በመነሻና በመድረሻ የተስማማው ኃይል አንድ ሆኖ መታገል አለበት። ሌላ ሊበት ነው የሚችለው ነገር ስለሌለ ማለት ነው። ይህም መረዳት ያስፈልጋል ማለት ነው። የብልጽግና ካድሪ ሆነው በመላላክ ትግል ለማኮስመን ወይንም ትግል ለማሟሸሽ የሚሯሯጡ ጸረ ቅማንት ባንዳዎችን ማስተማር ያስፈልጋል። በሚገባቸው ቋንቋ ማስተማር ወሳኝ ነው። እዚህ ማስተማር ያስፈልጋል። አለበለዚያ ተጠፋለ፣ ያጠፋዋል። እኛን የሚያጠፉት ከመሃላችን ያሉ ከውስጣችን ያሉ ባንዳዎች ናቸው። ይህ ሁሉ ግፍ የሚያመጡብን ማለት ነው። እና መራ ለማየ የሰሩትን እናውቃለን። የጭልጋው ወረዳ አስተዳዳሪ የነበረው አሁን ጎንደር ሆስፒታል ሄዶ የተሸጎጠው መሐሪ ሙጭ የሚባል ሰው የሰራው እናውቃለን። አሁን እነሱን ተክተው የመጡት አሻንጉሊቶች ራሱ ምን እያደረጉ እንደሆን እናውቃለን። ይህም በደንብ አድርገህ መረዳት ያስፈልጋል። እና እኒህን ማስተማር ያስፈልጋል። ተሸክመነው ነው ይህ ሁሉ ግፍ የመጣብን። እስከ መቼ ነው ወገባችን እስኪላጥ የምንሸከማቸው እነዚህም ባንዳዎች፣ ወመኔ አጥፊዎች ማለት ነው። ከጠላታችን ጋር አብረው የሚበሉ አብረው ብር እየሰበሰቡ የሚያሽቋልጡ። ይሄ ጥሩ ትምህርት መስጠት ያስፈልገዋል ብዬ አስባለሁ። ሌላው ጫካ የወጣችሁ ልጆች የበለጠ ተደራጅታችሁ አንድነትን ፍጠሩ፣ በአንድነታችሁ ስሩ። ማድረግ የሌለባቸው ነገሮች ደግሞ አሉ። ሰፈር ለሰፈር አትልመስመሱ። ምን ልታደርጉ ነው ከተማ ለከተማ የምትቀመጡት? እኔ በጣም የሚያሳዝነኝ ታጋኝ ነኝ ብሎ ከተማ ላይ ተቀምጦ ጠላ ሲጠጣ፣ ቢራ ሲጋት፣ ሴት ሲጎትት፣ አረቂ ሲጠጣ ምናምን የምታገኙ ይሄ ምን ሆነ? በቃ ለመብት ነው የሚታገለው፣ ለከርሱ ነው። እንዲህ አይነት ታጋይ አለ እንዴ? ይሄ ስቱፒድ ታጋይ ነው፣ ደንቆሮ ታጋይ ነው። ምንም ትግልም አይደለም። ትግል መግደል ነው። ይሄ ራሱ ትግል አረቂ መጠጣት ከሆነ ምን አታገለው? እዛው ዝም ብሎ አረቂውን አይጠጣም። ለአረቂ መጠጫ እየዘረፈ ነው ማለት ነው። በትግል ሰበብ ወጥቶ ብር እየሰበሰበ አረቂ ይጠጣል ማለት ነው። ወሲብ ምናምን ያረካል ማለት ነው። ሌላ ነገር የለውም። እኔ በጣም የሚያሳዝነኝ አንዳንድ እንደዚህ ታጋይ ነን ብለው ሰክረው እርስ በርሳቸው የሚጋደሉ ሁሉ፣ በሴት የሚጋደሉ ሁሉ አሉ። በሚያሳዝን ሁኔታ ማለት ነው። ይሄ ውድቀት ነው፣ የመጨረሻ ማለት ነው። ድንቁርና ነው፣ እንስሳነት ነው፣ ከቅማንትነት መውረድ ነው። ከዚህ መማር አለበት። የሚያታግሉ ሰዎችም ይሄንን ነገር ነው መጀመሪያ ማስተካከል። ዲሲፕሊን የሌለው ትግል ምን ያደርጋል? ወገናችሁን አታሰቃዩ፣ አትግደሉ። ወገኖቻችሁን ለምን ነው የምትዘርፉት? ወገን ማገት ምናምን የሚባል ነገር ለምን ይመጣል? ሌላም ሀይል ሌላም ቢሆን ማድረግ የለብም። አጋች ምናምን እንደው ማንም ሌላ ህዝብ ቢሆን ማድረግ የለበትም። ስለዚህ ይሄ ትክክል አይደለም። እንደ መይሳው አርቆ ማሳቢ መሆን አለባቸው። መይሳው ካሳ አርቆ አስቦ ነው ከትንሽ ትግል ወጥቶ ኢትዮጵያን የፈረሰችውን ኢትዮጵያ ያቃናው ማለት። እናንተም እሱ እድል አላችሁ እኮ የፈረሰ ኢትዮጵያ ለማቃናት እንደዛ ማሰብ ነው ያለባቸው። እንዴት አድርገን እናስተካክለው ብሎ ማለት እንጂ ዝም ብለህ በሰፈር በአረቄ ምናምን እየተጋደልክ ምን አይነት ታጋይ ነው የምትሆነው? አንዳንዴ በጣም ነው የሚገርመኝ እንትኑ ስመለከተው ማለት። ሌላው የምትጋደሉት ወይም እየታገላችሁ ያላችሁት የምትታገሉት ለመብታችሁ ካልሆነ ለአረቄ ለሆድ ለምናምን ከሆነ ቤታችሁ አርፋችሁ ቁጭ በሉ። በቃ ሰርታችሁ ብሉ። እየሰራችሁ ቅማንት ሰርቶ በላ ያር እየሰራችሁ ብሉ። ሌባም አትሆኑ። ምንም አያደርግላችሁም። ብትበሉም ምን ብትሉም መቆያችሁ አጭር ጊዜ ነው የሚሆነው፣ ግፍ ከሰራችሁ ማለት ነው። ይህ እኮ በጣም የሚታወቅ እኮ ነው። ዋት ጎዝ አራውንድ ካምስ አራውንድ ይላሉ ፈረንጅ ማለት። ዋት ጎዝ አራውንድ ካምስ አራውንድ ምን ማለት መሰለ? በዚህ ዩኒቨርስ ውስጥ ሆነ አንተ የምታረገው ነገር በሙሉ ተመልሶ ይመጣል ነው። መጥፎ ከሰራ ከአንተ ጋር መምጣት አይቻልም። ዩኒቨርስ በመጥፎ ይመልስልሃል። አሁን ሃይማኖታዊ ማብራሪያውን እንተው። አንድ ግለሰብ እኔ እዚህ ዩኒቨርስ ስኖር ክፉ ባደረግኩ ቁጥር ያ ክፉ ለእኔ ይመጣል። ጥሩ በሰራው ቁጥር ደግሞ ያ ጥሩ ነገር ነው የሚመጣው። ጥሩ ነገር በመስራት ጥሩ ነገር ታገኛለህ። ዘርፈ በልተህ እያሰቃየ ሰው እየገደልክ እያሰቃየ በልተህ አትኖርም በፍጹም። ለጊዜው ነው። ያ ደግሞ ሰይጣናዊነት ነው። ከዚህ መውጣት ያስፈልጋል ብዬ አስባለሁ። ሌባንና ዘራፊን ቅጦ ትክክለኛ ታጋዮች ካልናችሁ እሱን እንዲጠፋ ስራ መስራት አለባቸው። ህብረተሰባችን እንዳያሰቃይ ማለት ነው። ህዝባችሁን ጠብቁ። ሲገደል ህብረተሰቡ የገደለውን ተከታተላችሁ ግደሉ። ሲዘረፍ ዝረፉ። ሄዳችሁ መመለስ አለብህ። 130 ከብት ከወሰደብህ 300 400 አድርገህ መምጣት ያስፈልጋል። አለበለዚያ አይቆምም። በቃ ሁልጊዜ ተዘርፈ ዝም ካልክ እየመጣ ይዘርፋል። ግዴታ ነው። ከዚህ በፊትም ተናግረነዋል ይሄ ነገር በቃ
አናይ ፎር አናይ ነው በቃ። ሌላ ምንም እንትን የለውም። እናንተ መጀመሪያ ነገር አትጫሩ። የሄዳችሁ የአማራ መንደር ሄዳችሁ የሆነ ነገር አታርጉ። ምንም ነገር አትስሩ፣ አታግቱ፣ ምንም ነገር አታርጉ። መጥቶ ከዘረፈ በዛ በኩል ያለው ህዝብ ካልጠበቀ ግን የተዘረፈውን ከየት ታመጣዋለህ? ከብትን ዘርፎ ወደ ዛሬ የወሰደው እዛ ሄዳ አምጣ። በቃ አለቀ። ጠብቅ። ከብትን ከመለሰ መልስለት። እንደዛ መሆን አለበት። ከዛ ውጭ ምን ሰራላችሁ? የእናንተ ትግል ምንድን ነው? እዛ ጋር ምን ይሰራል? እዛ ጋር ሲገደል እዛው ዝም ብለህ አፍን ከፍተህ የምታይ ከሆነ ምናምን ይሄ ትክክል አይደለም። ይሄ በጣም ስራ መሰራት አለበት ማለት ነው። ሌላ በመጨረሻ ማንሳት እንፈልገው የቅማንት ህዝብ የህልውና አደጋ ላይ መውደቁን ማወቅ አለበት። ሁሉ ሰው ወድቋል። ይህን መፍትሄው ምን ማድረግ ነው? ጠንክረ መታገል ነው። ዝም ብለህ ከመሞት እየተጋደልክ ታግለ ማሸነፍ ነው። እንደዛ ነው። አባቶቻችን የህልውና አደጋ ላይ ሲወድቁ ነው በዘመነ መሳፍንት አፄ ቴዎድሮስን መይሳው ካሳን ከፊት አሰልፈው ያን ሁሉ ትግል ታግለው ስርዓቱን እናያሳከሉት። እኛን እየበደለን ያለው አሁን ስርዓቱ ነው የፈረሰ ስርዓት ስለሆነ ማለት ነው። ስርዓቱ ቢስተካከል ይሄ ሁሉ ችግር እኮ አይመጣብንም። እነሱ አርቀው በማሰብ ስርዓት ነው ያስተካከሉት። ስርዓቱን እንቀይረው ብለው ስርዓት ነው የሰሩት። ዘመነ መሳፍንት የሚባለውን ስርዓት ቀይረው የህግ በላይነት ያለበት ስርዓት አመጡ። ያም ኢትዮጵያን አስቀጥሏታል። አሁን ኢትዮጵያን እያፈረሱ ነው። እናንተ እንደዛ ነገር ለምን አታስቡም? አስባችሁ ፋርዘር ብዙ ነገር ማድረግ ትችላላችሁ። ኢትስ ቬሪ ኢዚ። ዋናው የዓላማ ጽናትና ትክክለኛ ዓላማ መኖሩ ነው። እኔ እንደዛ መታገል አለባቸው። በዛ ደረጃ ነው ማሰብ ያለባችሁ ቅማንቶች ብዬ አስባለሁ። ታንክ ዩ። መልካም። እንግዲህ አጠቃላይ የቅማንት ህዝብ ወቅታዊ የትግል ሁኔታን፣ ፈተናዎችን እና ማውጫ መንገዶችን በተመለከተ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት ይህ የአይከል ትምህርት ቤት ግንባታን በተመለከተ እሱ ጋር እኔ የተረዳሁት አንድ ሀሳብ አለ። እሱን ብናገር ደስ ይለኛል። በዚህ ትምህርት ቤት ግንባታ ውስጥ ሁለት ቡድን እንዳለ እኔ በግል የተረዳሁት እነሱን እዚህ ጋር ልናገር። አንደኛው የእውነቱን ትምህርት ቤቱ ለመገንባት ትምህርት ቤቱ እንዲሰራ የእውነቱን ገንዘቡንም ሀሳቡንም በቃ ያቁን እንትን የሚል አለ። በሌላ በኩል ግን ይህን ትምህርት ቤት ግንባታ ለሌላ ዓላማ እየተጠቀምበት ያለው አለ። ለምሳሌ አይተህ ከሆነ አንድ የወልቃይቴ ነኝ የሚል የሆነ መነኩሴ በትግራይ ጦርነት ወቅት ጠበንጃ ይዞ አብሮ ዘጉ ሲል የነበረ መከላከያ ጋር እሱ አለበት። ቅድም ያነሳው ጋዜጠኛ እነ ደሳለኝ ጣሰው እናገኘው ተሻገር ያሉበት ደግሞ ሌላ ነው። ግን አሁን ብዙ ጊዜ ጃኖ ቅማንት ሚዲያ የአይከል ትምህርት ቤት እንዳይሰራ እየተቃወመ ነው የሚሉ ሰዎች እነሱ ራሳቸው በዚህ ቡድን ውስጥ ያሉ ሰዎች የሚናገሩትን ላንሳ። ምንድነው ወያኔ ባነሳችው የቅማንት ጥያቄ ምክንያት የተጣላውን የአማራና የቅማንት ህዝብ የምናስታርቅበት መሰባሰቢያችን የአይከል ትምህርት ቤት ብለው ጽፈዋል በግልጽ። ይሄ ማለት የቅማንት ጥያቄ ትክክል አይደለም ማለት ነው። በነገራችን ላይ የቅማንት ጥያቄ ትክክል አይደለም። በዚህ የሻከረውን በሁለቱ ህዝቦች መካከል ያለውን ችግር የምናቃልልበት ነው፣ የምናስቆምበት ነው፣ ጥያቄውን የምንጥልበት ነው። ከዛ በኋላ የጎንደር ክልል ምናምን የሚለው ይመጣል ማለት ነው። ይህን ቅድም ስታነሳቸው የነበሩ ግለሰቦች የሚሆኑ በስህተት እዚህ ውስጥ የትምህርት ቤት እውነት የሚገነባ መስሏቸው ገንዘብ የሚያወጡ ሰዎች በሌላ አባባል የቅማንት ጥያቄ ትክክል አይደለም፣ ጥያቄውም የወያኔ ነው የህዝቡ ሳይሆን የወያኔ ነው ብለው አምነው እየሰሩ እንደሆነ ማወቅ አለባቸው የሚል ሀሳብ አለ እኔ በግሌ። ስለዚህ የእውነት ትምህርት ቤት ይገንባ ቢባል ለምንድን ነው መጀመሪያ እንደጀመሩት ያልጨረሱት? ያን ሁላ ትምህርት ቤት ሲያወደሙት ለምንድን ነው ከዛው ጭልጋ ወረዳ እዛ እየገነባ እዛ ኳቤር ሎም እየተናተና ህዝብ ሲገል ዋለው? ይሄን ጥያቄ ማንሳት መቻል አለባቸው። ዝም ብሎ በደመነብስ መሄድና ለምንድን ነው እንደዚህ የምትሉት ብሎ ከመቃወም ከመሳደብና ሌላ ነገር ከማለታችሁ በፊት ጉዳይን ቆም ብላችሁ አስቡት የሚል ሀሳብ አለኝ። ከዛ በተረፈ እንደዚህ አይነት ነገሮችን ቅልማ ይስራቸው ብለው የሚናገሩ ሰዎችን ራሱ ስታሸማቅቁ የምትታዩ ሰዎች አላችሁ። ለምን ቅልማ ከሰራው የቅማንት ተቋም ነው። ምክንያቱም የነሱ ዓላማ ሁለቱን ጥያቄውን አስጥሎ ሁለቱ አማራና ቅማንት አንድ ነው ብሎ የራሱን ትግል እንትን ብሎ ክልሉን አማራ ማነው ጎንደር ክልል የሚለው መመስረት ነው። አየሁ አይደል? ቅልማ ሲሆን ግን እሱ የቅማንት ድርጅት ነው እንትን አይልም አይሰራም ነው። እኛ ነው የምንሰራው። የሆነ የተሰባሰበ ቡድን ኦዲት አያደርግ ምን እንደሆነ ማንም ይጠይቅ የለም እዛ ውስጥ። እርግጠኛ ነኝ ይሄው ቀጣይ ይሄ ግንባታውንም ተጀምሮ ቀርቶ ሌላ ዙር ልመና ደግሞ ይጀመራል። ያ ከመሆኑ በፊት ግን ሁላችሁም ቆም ብላችሁ ብታስቡና የእውነት ነው እነዚህ ሰዎች እየሰሩት ያለው የሚለውን ጥያቄ ብታነሱ የሚል ሀሳብ አለኝ። ውድ አድማጭ ተመልካቾቻችን ለዛሬ ነበረን ውይይት ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።